ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን ለመላው የክርስትና እምነት ተከታዮች እንኳን ለስቅለት እንዲሁም ለትንሳኤ በዓል አደረሳችሁ በማለት መልካም ምኞታችንን እንገልጻለን ከበዓል ጋር የተያዙ እንደዚሁም በወቅታዊ የኢትዮጵያ ጉዳዮች ላይ በማተኮል መረጃዎችን ወደ እናንተ የምናደርስበት እንዲሁም በአንዳንዶቹ ላይ ሰፋ አድርገን የምንወያይበትን የአንከር የመረጃ ክፍለ ጊዜ ነው ይዘን የቀረብነው ከሰብአዊ መብት ተሟጋች ያሬድ ኃይለ ማርያም ጋር በመሆን የበዓል ጊዜን ከእናንተ ጋር ለአጭር ሰዓታት አብረን እናሳልፋለን አብራችሁ እንድትሆኑ ግብዣችን ነው በድጋሚ መልካም በዓል መልካም ጊዜ ጤና ይስጥልኝ ያሬድ ጤና ይስጥልኝ መሳይ እንደምን አለ እንኳን አደረሰን የሚባለው ከስግደት እንደተመለስክን ያገኘው ድካሙ አለ አጠቃላይ የበዓል ድባቡ አለ እንዴት ነው እናንተ አካባቢ የበዓል ስሜቱ አጠቃላይ ሁኔታው መቼም እንደ ሀገር ቤት ነው ኢትዮጵያን ባሉበት ቦታ ሁሉ እንዲህ አይነት ስነ ስርዓት የሚከናወነው እውነት ነው ብራስልስ ትልቅ የኦርቶዶክስ ቤተክርስቲያን አለ ዛሬ ሁለቱን ልጆቼን ይዤ ቤተክርስቲያን ቆይተን ነው የመጣ ነው ያው እንግዲህ ስቅለትን በስግደት አሳልፈናል የትንሳኤ በዓል ደግሞ እየመጣ ነው ለመላው የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ በዓሉን የመተሳሰብ የመረዳዳት በሰላም የምታሳልፉበት በዓል እንዲሆን ከልቤ እመኛለሁ ላንተም ለመላ ቤተሰቦችህም ለአንከር ተከታዮች እና አድማጮች በጠቅላላ መልካም በዓል ለማለት እወዳለሁ ያሬድ እንግዲህ ዛሬ የትንሳኤ በዓልን አስመልክተን በተለያዩ ኢትዮጵያ አካባቢዎች ያሉትን የአውደ ዓመት ስሜቶችንም ለመቃኘት ሞክረን ነበር የኑሮ ውድነቱ ከአውደ ዓመት ጋር በተያያዘ ገበያው እንዴት ነበር የሚለውን ቅኝት ያደረግንበት እንደዚሁ ዝግጅት ለብቻው አሰናርተናል ተመልካቾች መከታተል እንደሚችሉ ኮዲው ለመግለጽ እንወዳለን ዛሬ በርካታ አጀንዳዎች አሉን ከዚሁ ከበዓሉ ጋር የተያዘ የኑሮ ውድነቱን የበዓል ገበያውን የተመለከተ አጭር ቆይታ የምናደርግበት ዝግጅትም እንደዚሁ ይኖረናል የአብይ አህመድ አገዛዝ እንዲህ አይነት የበዓል ጊዜን በመጠቀም መጽዋዕት በመስጠት ለድሆች ተብሎ ሲገለጽ የነበረ በየበዓሉ እየጠበቀ ስንዴ ዘይት እና ዶሮ እንቁላል የሚሰጥበት አጋጣሚ አሁን ዘንድሮ ደግሞ በተለየ ሁኔታ የህዝቡን ስሜት የነካ አንዳንድ ክስተቶችን እያየን ነው ለመሆኑ እንደዚህ አደሂቶ መጽዋዕት መስጠት ምን አይነት ፖሊሲ ነው ምን አይነት የአገዛዙ ስትራቴጂ ነው የሚለውንም እንደዚሁ የምናነሳ ይሆናል የየል ዩኒቨርሲቲ ሰሞኑን አንድ ሪፖርት አውጥቷል ሪፖርቱ በምርመራ ዘገባ የተከናወነ ነው በጣም ጥልቀት ባለው መልኩ 5 ወር ሙሉ ሲካሄድ የነበረ የምርመራ ውጤት ነው የአብይ አህመድ አገዛዝ በሱዳን የእርስ በርስ ጦርነት ውስጥ አልቃ መግባቱን የሚያጋልጥ ነው በቤንሻንጉል ጉሙዝ ክልል አሶሳ አቅራቢያ የሱዳን አማጺ ቡድን ወታደራዊ እንቅስቃሴ በስፋት እንደሚታይ ወታደሮቹ እዛ እንደሚገኙ ተሽከርካሪዎች እንደዚሁ በብዛት የሚታዩበት የጦር መሳሪያ ሲወርድና ሲጫን የሚታይበት ብዙ ክስተቶችን ለ5 ወራት ከተጠና በኋላ ነው የየል ዩኒቨርሲቲ ይህንን ጉዳይ ያጋለጠው ለአብይ አህመድ አገዛዝ ትልቅ ኪሳራ ነው ማለት ይቻላል እንደዚህ አይነቱ ከዘር ማጥፋት ወንጀል ጋር በቀጥታ የሚገናኝ ቡድንን በወታደራዊ ድጋፍ እየሰጡ በአገር ውስጥም እንደዚሁ ጦር ሰፈር ጣቢያ መስጠት በአብይ አህመድ አገዛዝ በኩል የሚፈጥረውን ወደፊት ተጽዕኖውን በደንብ የምናየው ይሆናል የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ስልጣን በአንድ ዓመት አራዝም ያለው አብይ አህመድ ህወሓት ደግሞ አግባብነት የለውም ትክክለኛ አካሄድ አይደለም የሚል ተቃውሞ አቀረበ መልሶ ጠቅላይ ሚኒስትር ጽፈት ቤት ትክክል ነው በፕሪቶሪያ ስምምነት መሰረት ነው ያከናወን ነው የሚል ምላሽ የሰጠበትን ሁኔታ ነው ያየነው ለማንኛውም ሌሎች መረጃዎችም አሉ የኢትዮጵያ ብር የመግዛት አቅም ከአፍሪካ የመጨረሻው ደረጃ መሆኑን የሚገልጽ ሪፖርትም ሰማን የዓለም ባንክ ያወጣው ሪፖርት እንደሚያመለክተው ኢትዮጵያ ከደቡብ ሱዳን ጭምር በታች ሆና ከአፍሪካ የመጨረሻው ደረጃ ይዛ ነው የምትገኘው የብር አቅም ተዳክሟል ጥንካሬው ሽባ መሆኑን የሚያሳይ ሪፖርት ነው የወጣውና እሱንም እንመለከታለን ሌሎች መረጃዎችም ካሉ እንደዚሁ እናነሳለን እንደው ከወቅቱ የአውደ ዓመት ጉዳይ ጋር እንነሳ የሸቀጦች ምርት ንሯል በተለይ ከአውደ ዓመቱ ጋር በተያያዘ የዶሮ የእንቁላል የበግ የፍየል የብዙ የአውደ ዓመት ጋር ተያይዞ ህዝቡ የሚሸምታቸው ነገሮች በከፍተኛ መጠን የጨመሩት በዋናነት ዶሮን ስንመለከት ትንሽ ዋጋ 3000 ብር እንደሆነ የሰማነው
እንቁላል ከ100 ብር ጀምሮ ነው እየተሸጠ ያለው። ከፍተኛ የሆነ የኑሮ ውድነቱ በተለይ የነዳጅ ዋጋውን መጨመር ተከትሎ እየተስተዋለ ይገኛል። አውደ ዓመቱ በጣም የተቀዛቀዘ እውነት ለመናገር አውደ ዓመትም የማይመስልም የሚል አስተያየት ነው ከብዙ ሰዎች እየደረሰን የሚገኘው። ያሬድ እንዴት እየተከታተልከው ነው? እንደው አንተም በተለያየ መልኩ መረጃዎችን ትሰበስባለህ። በጣም የተቀዛቀዘ ተብሎ ሊገለጽ በሚችል መልኩ ነው ህዝቡ ይህንን አውደ ዓመት እያሳለፈ የሚገኘው። ቴንክ ዩ መሳይ። ይሄ አውደ ዓመት ያው ብዙ አደጋ ማለት መጥፎ አጋጣሚዎች አንድ ላይ የተገጣጠሙበት ወቅት ይመስለኛል። አንደኛ የዚህ የመካከለኛው ምስራቅ በኢራን በአሜሪካና በእስራኤል መካከል ያለው ጦርነት ያስከተለው የነዳጅ ውድነት እና እጦት የነዳጅ እጥረት ብዙ ነገሮችን ያመሰቃቀለ ይመስለኛል። ከዚህ በፊትም እንዳወራ ነው ኢትዮጵያ ውስጥ ያለው ከነዳጅ ጋር የተያያዘው ኮራፕሽን፣ ሁለተኛ ደግሞ እንደ ጤናማ ሀገሮች ለተወሰነ ጊዜ ዋጋ ጨምረህም ግን መግደርደሪያ የሚሆን ሪዘርቭ የሚደረግ የነዳጅ ክምችት በበቂ ሁኔታ ዝግጅት አለማድረግ። እንደውም ጠቅላይ ሚኒስትሩ አንድ ኢንተርቪው ላይ የመመጻደቅ ንግግር ሲናገር የኤሌክትሪክ መኪኖች እኮ እንዲገቡ ያዘዝነው ለዛ ነው አይነት ነገር ምላሽ የሚሰጥበት አንድ ኢንተርቪው እየገረመኝ ነበር። እዚህ ኤሌክትሪክ አቅርቦቱ ራሱ በበቂ ሁኔታ ያለ ይመስልና ጠቅላላ ከግሎባሊ የተፈጠረው ክራይሲስ እንዳለ ሆኖ ኢትዮጵያ ውስጥ ግን ላለፉት ጥቂት ዓመታት አውደ ዓመቶችን ተከትሎ ገበያው ከዜጎች የመሸመት አቅም በላይ ነበር። ያሁኑ ግን ብዙ ነገሮች በጦርነት የተጎዳ ኢኮኖሚ፣ በሙስና የተጎዳ ኢኮኖሚ፣ እንደገና አሁን ደግሞ ከነዳጅ እጥረትና መወደድ ጋር ተያይዞ ገበያው በአስከፊ ሁኔታ አፌክት እንደተደረገ ብዙ ሪፖርቶች ያው እየወጡ ነው። የእጥረትም ጭምር የገበያ ላይ እጥረት እንደውም አንዳንድ ሪፖርቶች አይተህ ከሆነ በቪዲዮ ጭምር የወጡ ከተለያዩ የሀገሪቷ ክፍል የእህል አቅርቦት ይዘው የሚመጡ መኪኖች ግማሾቹ ከቦታው መነሳት እንዳልቻሉ፣ እንደውም አንድ ሪፖርት ላይ ያየሁት 500-600 ኪሎ ሜትር ርቀት ላይ ካሉ ቦታዎች የቁሳቁስ እቃዎችን ለማምጣትም ይሁን ለመውሰድ እስከ 1.5 እና 1 ሚሊዮን በላይ የተጠየቀ መሆኑን እና በዛ ምክንያት ነጋዴዎች እቃዎችን ከመጫን እየተቆጠቡ እህሎችን ከመጫን እየተቆጠቡ መሆኑን የሚያሳይ ሪፖርት አይቻለው። አንዳንድ ቦታ ደግሞ እህልም ፍራፍሬዎችን ጭነው ወደ መሀል ሀገር ወይም ወደ ገበያ ወዳለባቸው ቦታዎች መንገድ ከጀመሩ በኋላ በመንገድ ላይ በቂ ነዳጅ ባለማግኘት ምክንያት የያዟቸውን እህሎች ሜዳ ላይ በተለይ የሚበላሹ ፍራፍሬ የሆኑ ነገሮችን ሜዳ ላይ አውርደው ሲበትኑ በኪሳራ የሚያሳይ ነገር አለ። እንደዚሁ ሽንኩርት፣ ሌሎች ምርቶችም ደግሞ ተዘጋጅተው ግን ገበሬው የሚረከበው መጥቶ የሚጭን አላገኘም እና አንዳንድ ደግሞ የጭነት ስራ ላይ የሚሰሩ በጣም በየቦታው ከፍተኛ እጥረት ስላለ ረጃጅም ሰልፎች አሉ። ለቀናቶች የጭነት መኪኖች ሹፌሮቻቸው መኪኖች ውስጥ ብርድ ልብስ ይዘው ለቀናት እዛው እያደሩም ነዳጅ አያገኙም። ያ ብቻ አይደለም፣ አንዳንድ ቦታዎች ላይ ደግሞ ነዳጅ ለማግኘት ጭምር የምርጫ ካርድ ወስዳቸዋለሁ ተብለው የተጠየቁበት ቦታም እንዳለ እንደዚሁ አይነት ሪፖርት አይቻለውና ብዙ ቀውሶች አንድ ላይ የመጡበት ጠቅላይ ሚኒስትሩ የራሱን ገጽታ ለመገንባት ይሄ በቤተ መንግስት እየጠራ ዘይትና 12 እንቁላል እየሰጠ የመመጽወት አይነት ገጽታ ግንባታ ላይ ያተኮረ ስልት ሊመልሰው የማይችል በሁሉም ሰው ቤት ውስጥ ከባድ ጭንቀት፣ ከባድ የኑሮ መቃወስ አውደ ዓመት ብቻ አይደለም እኮ መሳይ። አውደ ዓመቱ አንድ ቀን 2 ቀን ሊሆን ይችላል፣ ግን አብዛኛው ሰው እኮ የዕለት ተዕለት ኑሮ ነው የተናጋው።
የመደበኛ ኑሮው ተናግቷል። መደበኛ ኑሮ የተናጋ ሰው ብዙ ጊዜ መደበኛ ኑሮ ደህና ይሆንና ለአውደ ዓመት ኤክስትራ ወጪዎች ስለሚጠይቅህ ተበድረህም ተለቅተህም ከዚህም ከዛም ብለህ ትሸፍናለህ። አሁን ግን መደበኛ ኑሮ ራሱ የተቃወሰበት ሁኔታ ውስጥ ስለሆነ ያለው አብዛኛው ሰው የአውደ ዓመቱ ነገር ብዙ እንደዚህ ለብዙ ሰዎች ቤት በደስታ የሚያሳልፉት አይደለምና ለኢትዮጵያኖች በጣም ከባድ ወቅት ይመስለኛል። አብዛኛው ኢትዮጵያዊ በሚል አስተካክለው እንግዲህ ምናልባት 99% የሚሆነው ኢትዮጵያዊ በችግር ውስጥ የሚያሳልፈው ባህልና አደገኛ ከባድ ወቅት ይመስለኛል አሁን ያለንበት። ያሬድ በጣም ብዙ ነገሮችን ማንሳት የምንችል ይመስለኛል። ምክንያቱም ተደራርቦ ተከምሮ የመጡ ነገሮች አሁን ከቁጥጥር ውጪ እየወጡ ያለ ይመስላል። ሰው የሚችለውን ያህል ችሏል። እንግዲህ አንዳንድ ጊዜ ትችላለህ፣ ግን ከአቅም በላይ ይሆናል። ከዛ ውጪ ምንም ምርጫ አይኖርህም። ሁሉም ነገር ሲዘጋጋብህ መውጫ ቀዳዳ ትፈልጋለህ። የኢትዮጵያ ሕዝብ አሁን የመጨረሻውን ክሩን የሚበጥስበት ደረጃ ላይ ደረሰ ይመስላል። እንግዲህ ከበዓል ጋር ተያይዘው የመጡትን የዋጋ ጭማሪዎች ብንመለከት ቀደም ሲል እንዳልኩት ዶሮ 3000 ብር የገባበት፣ ስኳር በአንድ ጊዜ ከ150 ብር ነው 350 ብር የገባበት ሁኔታን የተፈጠረው። አንድ በሬ መካከለኛ በሬ ከ200 ሺህ ብር በላይ የሆነበት ሰው አድፍጦ ነው ያለው። መቼ ምን ሊደረግ እንደሚችል አይታወቅም። ብዙ ምርቶች ጨምሯል። ከጤፍ አንስቶ ዘይትን ብንመለከት ከ1800 ብር የነበረው አሁን ከ2700 ብር በላይ ነው እየተሸጠ የሚገኘው። ሽንኩርት ከ40 ብር አንዳንድ ቦታ ላይ 50 ብር የነበረው አሁን ከ100 ብር ያነሰ ዋጋ አታገኝም። ሽንኩርትን ለመግዛት 100 ብርና ከዛ በላይ በ1 ኪሎ የሚሸጥበት ሁኔታ ነው ያለው። እንቁላል እንደዛው ነው። ምንም ነገር የሚቀመስ አይደለም። መካከለኛ ገቢ ያላቸው በአሁኑ ሰዓት ወደ ድህነቱ ጎራ ተጠቃለው ስለገቡ በአሁኑ ሰዓት ኢትዮጵያ ላይ ይህንን ነገር በዓሉን መደበኛ የሆኑትንና የተለመዱትን ሸምቶ በዓሉን ለማሳለፍ የሚችለው ምናልባትም ቀደም ሲል አንተ እንደጠቀስከው 1% የሚሆነው የኢትዮጵያ የህብረተሰብ ክፍል ነው። እሱም ከስርዓቱ ጋር የተጠጋ በዘረፋና በተለያየ መልኩ ሀብት ያካበተ ካልሆነ በስተቀረ መደበኛውና አብዛኛው ኢትዮጵያ ህዝብ አቅሙ የሚችለው እንዳልሆነ በደንብ የተረጋገጠበት ጉዳይ ነው እያየን ያለ ነው። ይሄ የነዳጅ እጥረቱን ተከትሎ የመጣው ቀውስ በብዙ ነገሮች ላይ ከፍተኛ ዋጋ ንረት አስከትሏል። ዋዜማ እንደዘገበው ከሆነ በተለይ በኮንስትራክሽን፣ በህንፃ ግንባታ፣ በተለያዩ የህንፃ ግንባታ ስራዎች ላይ ከፍተኛ የሆነ የዋጋ ንረት አስከትሏል። አንድ ቆርቆሮ የሚሸጥበት ዋጋ በ600 ብር ነው በዚህ አጭር ጊዜ ውስጥ የጨመረው። ሲሚንቶ በ900 ብር ጨምሯል። እንደዚሁም ሚስማር በ200-300 ብር ጭማሪ እንዳሳየ ነው ከዋዜማ ዘገባ መረዳት የተቻለው። ዛሬ ያገኘነው መረጃ እንደሚያመለክተው ሀገር አቋራጭ አውቶቡሶች ስራ እያቆሙ ነው። አብዛኞቹ አቁመዋል። ከአዲስ አበባ ሞያሌ፣ ከአዲስ አበባ ሐረር፣ ድሬዳዋ፣ ጅጅጋ፣ ከአዲስ አበባ ባሌ፣ ከአዲስ አበባ ጅማ፣ እነዚህም በመሳሰሉ ርቀት መዳረሻ ባላቸው አካባቢዎች የሚጓጓዙ ትራንስፖርት አገልግሎት የሚሰጡ አውቶቡሶች ስራ አቁመዋል። ምክንያታቸው ደግሞ ደርሶ ለመመለስ የሚያስችል ነዳጅ የለንም፣ መንገድ ላይ ነው የምንቀረው። መንገድ ላይ ደግሞ ማደያዎች ነዳጅ የላቸውም። አሁን የነዳጅ ዋጋ መጨመር አይደለም ትልቁ ስጋት፣ የነዳጅ እጥረት ነው። በውድ ዋጋ እንኳን ገዝተን አገልግሎት መስጠት የማንችልበት ሁኔታ ላይ ደርሰናል ነው። የ1000 ብር ትራንስፖርት የነበረው ለምሳሌ ከአርባ ምንጭ ሐዋሳ በአሁኑ ሰዓት 5000 ብር ገብቷል። እሱም ከተገኘ ነው፣ በደላላ ነው የሚገኘው አሉ። በደላላ ነው ሄደ እንዲህ አይነት ትራንስፖርት የምታገኘው። እንዲህ አይነት ቅርቃር ውስጥ የገባች ሀገር ናት። ብዙ ነገር ተበላሽቷል። ብዙ ነገር መስመራቸውን ያለፉ ይመስላል። ያሬድ እንግዲህ በዚህ ወቅት ላይ ነው የበዓሉ ደርሶ አብይ አህመድ ቀደም ሲል አንተ እንደገለጽከው የኢትዮጵያን ሕዝብ ክብር የሚነካ እውነት ለመናገር መጽወት መርዳት ምንም የተቀደሰ ተግባር ነው። አብይ አህመድ ግን ከዛ አንጻር አይደለም። ከህዝብ ገንዘብ ላይ ወስደው ከራሳቸው ኪስ አይደለም እየሰጡ ያሉት። ከህዝብ ከመንግስት ገንዘብ ላይ ወስደው መምህራንን፣ የመንግስት ሰራተኞችን በሚያዋርድ ክብር በሚመነካ መልኩ የስንዴና የዘይት ተመጽዋች አድርገው ይህንንም ደግሞ በፎቶግራፍና በቪዲዮ እያሳዩ አብይ አህመድ ቸር ነው፣ ለጋስ ነው፣ ለዕዳው ተቆርቋሪ ነው የሚል መልእክት እንዲሰራጭና እንዲስተጋባ ፈልገው እንዲህ አይነት ፕሮፓጋንዳ በድህነት ላይ ፖለቲካ እየሰሩ
ይኸው የተለመደውን ተግባራቸውን በዚህም በዓል ላይ ቀጥለዋል። ከነጓኑ መጥቶ አብይ አህመድ ፊት ለፊት አቀርቅሮ ስንዴና ዘይት ሲቀበል የሚያሳየው ፎቶግራፍ ኢትዮጵያውያን ባለፉት 2 ቀናት በከፍተኛ የሐዘን ስሜት ነው እየተከታተሉ ያሉት። እንዲህ አይነት መመጻደቅ፣ እንደዚህ በድህነት ላይ ቁማር መጫወት፣ ፖለቲካ መስራት የአብይ አህመድ ሌጋሲ ሆኗል። አብይ አህመድ ብቻ አይደለም ይሄን የሚያደርገው። አብይ አህመድ ጀመረው፣ ናዳነሽ፣ ሌሎች አሁን እስከ ቀበሌ ድረስ አንድ ዝም ብሎ ግልገል ባለስልጣንም የሆነች ዘይትና ሽንኩርት እየሰበሰበ እንዲህ አይነት ፖለቲካ እየሰሩ ነው የሚገኙት። እንዴት አየው ግን እንዲህ አይነት የፖለቲካ መነገጃ ድህነትን አብይ አድርጎ ሲጠቀምበት? በመጀመሪያ ቀደም ያለው ነገር ላይ ልምጣና መሳይ ኢትዮጵያ ውስጥ ያለው ችግር ሰው ሰራሽ ነው እና ሰው ሰራሽ ብቻ ሳይሆን ብልጽግና ማንፋክቸር ያደረጋቸው ችግሮች ናቸው። ይሄ ዓለም አቀፉ ግጭት፣ በዓለም አቀፍ ደረጃ የተፈጠረው የነዳጅ እጥረት፣ የዋጋ መናሩ ምናምኑ ተጨማሪ ድሪት ነገሩን አባባሽ ምክንያቶች ናቸው እንጂ ብልጽግና የኢትዮጵያን ኢኮኖሚ ወደ አደገኛ ቅርቃር ውስጥ ከቶ የኢትዮጵያን ሕዝብ አብዛኛውን ሕዝብ ወደ ድህነት በተሻለ ኑሮ ደረጃ ውስጥ እየተንገዳገዱም ግን ልጆቻቸውን እያስተማሩ ምን እያሉ በጥሩ ሁኔታ ይኖሩ የነበሩ ሰዎችን ሁሉ አውርዶ ወደ ድህነት ወለል የሚከት አካሄድ የሄደው የብልጽግና በጣም እጅግ የተሳሳተ የተበላሸ የኢኮኖሚ ፖሊሲ እና ደግሞ የፕራዮሪቲ እኔ ደጋግሜ ጽፌበታለሁ። የፕራዮሪቲ ዲስኦርደር የገጠመው ድርጅት ነው። እንዲህ አይነት እንደ ኢትዮጵያ አይነት ሀገር ውስጥ ለምን ጉዳይ ነው መጀመሪያ የሀገሪቷን ኢኮኖሚ በምን አይነት ጉዳዮች ላይ ነው እንዲያገግም የምታደርገው? ፕራዮሪቲ የምትሰጠው ለምን ጉዳይ ነው የሚለው እነሱ ይሄው ላለፉት 8 ዓመታት ፕራዮሪቲያቸው ታይታ ገጽታ የሀገሩ ሕዝብ እየተራበ የሀገሩ ሕዝብ ሰላም አጥቶ በጦርነት እየተሰቃየ ቱሪስት ሲመጣ ስለሚያየው ነገር የሚጨነቁ ሰዎች ናቸው። አዲስ አበባን ብናስውባት ብዙ ቱሪስት ይመጣል ብለው የሚጨነቁ ሰዎች ናቸው። በመጀመሪያ ደረጃ በአዲስ አበባ መዋብ የሚደመም ካለ ከኢትዮጵያ የተሻለ የከተማ ደረጃ ያላቸው ከአፍሪካ ሀገር የሚመጡ ቱሪስቶች ካልሆኑ በስተቀር ከሌላው ዓለም የሚመጣ ሰው በአዲስ አበባ ውበት ሊደመም በጣም አዲስ አበባን ለማየት ብሎ የሚመጣ የለም። የምዕራቡ ዓለም ቱሪስቶች ገንዘብ ይዘው አቅም ይዘው ዶላር ይዘው የሚመጡት እነሱ ናቸው። እነሱ ደግሞ የሚመጡት እነሱ አገር ያላዩአቸውን ያጧቸውን አድቬንቸር የተቀላቀለበት ነው የቱሪስት ጉዟቸው። ስለዚህ በየሚዲያው ደጋግሞ እንደሚባለው እነ ሶፍ ዑመርን፣ የሐረር ግንቦችን፣ ፋሲለደስን፣ ላሊበላን፣ ሌሎች የኢትዮጵያን የአርባ ምንጭ ነጭ ሳር ፓርክን እነዚህን ቦታዎች ነው ሊያዩ የሚመጡት። ግን ሊመጡ ሲሉ መጀመሪያ እንትን የሚያደርጉት በሁሉም ሀገር የትራቭል አድቫይስ የሚል በፎሪን ሚኒስትሮቻቸው ዌብሳይት ላይ ይቀመጣል። የሚሄዱበትን ሀገር ሰላም ነው ወይ፣ ጸጥታ ሁኔታ ምንድነው ምናምን ብለው ቼክ ያደርጋሉ። ኢትዮጵያ አሁን ኦልሞስት በሁሉም ሀገሮች የፎሪን ሚኒስተር ፔጆች ላይ ብትገባ የትራቭል አድቫይስ ገጽ አለ። እዛ ላይ የሬድ ዞን ውስጥ ነው ያለችው። እንኳን ሬድ ዞን ውስጥ ሆና ቢጫ ውስጥም ሆና ጥቂቶች ናቸውና በጣም ኢሴንሻል የሆነ የግድ መሄድ ያለባቸውና ጥቂት ቱሪስቶች ናቸው ሪስክ የሚወስዱት እንጂ አንድ ሀገር ቢጫ ዞን ውስጥ ከገባና እንትን ካለ ብዙ ትራቭል ያደርጉ። ኢትዮጵያ ግን ቀይ ውስጥ ነው ያለችው። ስቲል አብይ ይሄንን የሚገርም ገና የዛሬ 3-4 ዓመት ፕሊስ ቱሪስት ወደ ኢትዮጵያ ሊመጣ አይችልም፣ ቢመጣም ይሄን ያህል አይደለም፣ የሀገሪቷን ኢኮኖሚ እናንተ ኢንቨስት በምታደርጉበት ገንዘብ ልክ ሊመልስ የሚችል ቱሪስት አይመጣም። ምክንያቱም ቱሪስት የግጭት ቀጠና ውስጥ አይመጣም። ሰላም ያለበት ሀገር ውስጥ መጥቶ ተፈጥሮን ሊያደንቅ ታሪካዊ ቦታዎችን ሊጎበኝ ነው የሚመጣው እንጂ አዲስ አበባ መንገድ ላይ ፎቶ ሊነሳ አይደለም። እነሱ የአፍሪካን ቲክቶከሮች በዶላር እየከፈሉ ነው የአዲስ አበባ ጎዳናዎችን ውበት እንዲያስተዋውቁ ጭምር በጀት መድበው ያሰሩት። ግን ለቲክቶከሮች የከፈሉትን ገንዘብ እንኳን ሊመልሱ አይችሉም በቱሪስት እና ይሄ የዛሬ 2 ዓመት ይመስለኛል እዛው አዲስ አበባ ሆኜ
ለበዓል አካባቢ ከፍተኛ የሽንኩርት እጥረት ተከስቶ ምክንያቱም ሽንኩርት ከሚመጣባቸው አካባቢ ግጭትም ምንም ስለነበረ አማራ ክልል አሁንም ግጭት አለ። ከታንዛኒያ የአዲስ አበባ መስተዳድር ሽንኩርት አስመጥቼላችኋለሁ ብሎ እንደ ትልቅ ዜና ኢትዮጵያን የምታክል ትልቅ ሀገር ለም መሬት ያላት ከሱዳን እኮ ሽንኩርት ታስገባለች ኢትዮጵያ መሳይ ቀይ ሽንኩርት ከሱዳን ኢትዮጵያ ታስገባለች። ብርቱካን ከግብጽ ኢምፖርት ታደርጋለች። አዲስ አበባ ገበያ ላይ የግብጽ ብርቱካን ነው የምታገኘው ብዙ ቦታ። ነጭ ሽንኩርት ከቻይና ኢትዮጵያን የምታክል ይሄን የሚያክል መሬት ያላት ሀገር ነጭ ሽንኩርት ከቻይና ነው የምታስገባው እና ለነጭ ሽንኩርት ለቀይ ሽንኩርት ዶላር ታወጣለህ ማለት እኮ ነው። ያሬድ ምናልባት እንጨምር ነው ከሰሞኑም ከብራዚል የስጋ ምርት ለማስገባት ስምምነት ላይ ተደርሷል። በነገራችን ላይ እዚህ ላይ ከፍተኛ የሆነ ጥንቃቄ ህብረተሰቡ እንዲያደርግ መልእክት ማድረስ ይገባናል። ምክንያቱም የብራዚል ስጋ እዚህ በአሜሪካ በሰሜን አሜሪካ ካናዳና አሜሪካ ላይ ስጋው ላይ የሆነ ችግር ተገኝቶበት አንፈልግም ብለው የብራዚልን ስጋ ማስገባት ትተዋል እነዚህ አሜሪካና ካናዳ። ስለዚህ ችግር ያለበትን ስጋ ማራገፊያ ሲያጡ ኢትዮጵያን ያገኙት ምናልባት ያ ችግር በኢትዮጵያውያን ያንን ስጋ ሊመገቡ የሚችሉ ካሉ እንግዲህ በዶላር ነው የሚመጣው በዶላር የሚመጣው በቀላሉ የሚገዛ አይደለም። ያም ሆኖ ግን ችግር ያለበት ነው። ይሄ አገዛዝ ስለ ኢትዮጵያውያን ጤንነት ስለ ኢትዮጵያውያን ደህንነት ደንታ የሌለው ስለሆነ ሌላ በሽታ ያለበትንም የተበላሸ ነገርን ማስገብቶ ህዝቡን ከመጨረስ ወደ ኋላ አይልምና ይህንንም እንድታስብ ነው። በጋማ ከብት ከአፍሪካ አንደኛ በቀንድ ከብት ከአፍሪካ አንደኛ የምትባል ሀገር ውስጥ ከሌላ ከብራዚል ውቅያኖስ ማዶ ተሻግራ ስጋ አስመጣች ሲባል መቼም እንደ ኢትዮጵያዊ ከዚህ በላይ ብሔራዊ ውርደት የለም። ኤግዛክትሊ ሱልል ነበር። ኢትዮጵያ የምትታወቀው በቀንድ ከብት እንደውም የቀንድ ከብቶች ወደ ተለያየ ጎረቤት ሀገር ጭምር በመላክ ነው ኢትዮጵያ የምትታወቀው እና ኢትዮጵያ ከብራዚል ላይም ደግሞ ከዛን ያህል ርቀት ከብራዚል ድረስ እንግዲህ የዲፍሪዝ እንትኑስ ገብቶ ለብዙ ቀናቶች በመርከብ ላይ ተጓጉዞ እንዳይበላሽ ደግሞ እንግዲህ የተለያየ የኬሚካል ሊጠቀሙ የሚችሉበት እድል ከፍተኛ ነው። ያ ጤና ላይ የሚያመጣው ጉዳት ደግሞ ምን ያህል እንደሆነ በቀላሉ ኢትዮጵያ ውስጥ ደግሞ ጥሬ ስጋ ጭምር የሚበላበት ሀገር ነው። ስለዚህ ይሄ በህዝቡ ጤንነት ላይ ምን አደጋ ይዞ ሊመጣ እንደሚችል መገመት ትችላለህ እና ይሄን የሚያክል ሀገር ይሄን የሚያክል ሀብት ይሄን የሚያክል ህዝብ የያዘች ሀገር በቀደምም እንዳየኸው የዩኤስዲ እንትን የአሜሪካን የዴቨሎፕመንት እንትን እንዳወጣው ወደ ዩኤስዲኤ ወደ 1.4 ሚሊዮን እንትን ኦልሞስት 93% የሚሆነውን የስንዴ አቅርቦት ከራሻ ከዩክሬን እንደዚህ ከሮማኒያ ነው የምታስገባው። ስለዚህ ምን ያህል የገበያው እንትን ሰው ሰራሽ ነው። የኢኮኖሚ መንግስት ፌል ያደረገ የኢኮኖሚክ ፖሊሲ የመንግስት የአገሪቷን ሀብት አጠቃቀም ችግር የመንግስት የፕራዮሪቲ የሚሰጣቸው ነገሮች ያመጧቸው መዘዞች ናቸውና ይሄ አሁን አገሪቷ ውስጥ ያለውን ያመረተውንም ገበሬ ምርቱንም በአግባቡ ገበያ ላይ መዋል እንዳይችል ደግሞ አሁን የመጣው ክራይሲስ የመጣው ቀውስ ይመስለኛል። እኔ ይሄንን የምናገረው የኢትዮጵያ ህዝብ የሚመጡበትን አደጋዎች መንግስት በሚሰጠው ምክንያት የዓለም አቀፍ ቀውስ ነው ምናምን በሚል ለመንግስት የሚያሳየው ትዕግስት ገና ብዙ ዋጋ ያስከፍለዋል። እኔ በዓለም እንደ ኢትዮጵያ ህዝብ በዚህ ደረጃ መንግስትን ያገዛዝ ስርዓትን የሚያባልግ ያገዛዝ ስርዓት ያሻውን ሲያደርግ አገሩን ሲነጥቀው ቤቱን ሲነጥቀው ልጆቹን እየነጠቀ ለጦርነት ሲማግድበት ኑሮውን የዕለት ተዕለት ኑሮህን አውዳመትህን ባህሎችህን ሃይማኖትህን የሃይማኖት በዓላትን እያንዳንዱን ነገር
ሲነጥቀው ሲነጠቅ ዝም የሚል ህዝብ ያገዛዝ ስርዓትን ያባልጋል። ከምትለብሰው በቀደም አንድ ሰው እየነገረኝ ከአዲስ አበባ የመጣ ሰው ሽሮ ሜዳ አካባቢ ሄዶ የኢትዮጵያ ባንዲራ ያለበት ጥለት ያለው ነጠላ ነው የምፈልገው ብዬ ስጠይቅ አለ ያማሃል ወይ ልታስጨርሰን ነው ወይ? እዚህ እያንዳንዱ እዚህ በቅርብ ያሉ ደህንነቶች እየጠቆሙ የአረንጓዴ ቢጫ ቀይ ምልክት ያለው ምንም አይነት የአገር ባህል ልብስ ከተገኘ እንታሰራ። ብዙዎቻችን ለቀናቶች ለ15 ቀን ለ20 ቀን ሱቃችን ተዘግቶ ተቀተን በገንዘብ ታስረን ግብር የምንከፍልበትን ሱቅ ዘግተው አስረው አስጠንቅቀው ነው የለቀቁን። እና የአባገዳ ቀለም ያለው እንትን ከፈለክ እሱን ልሸጥልህ እንችላለን። ቀጥታ ቃል በቃል ነው ያለኝ። አረንጓዴ ቢጫ ቀይ ያለውን ግን እባክህ አታስበው፣ እዚህ ቢያንስ እዚህ ልንሸጥ አንችልም ነው ያለኝ። እና ይሄን ያህል ዜጎችን አሳቀህ በዚህ ደረጃ ኑሮውን የከፋ አድርገህ ለረሃብ ዳርገህ እንደገና ደግሞ አውደ ዓመት በመጣ ቁጥር ያስራብከውን ህዝብ 5 ሊትር ዘይት 12 እንቁላል የሆነች ዱቄት ምናምን እየሰፈርክ ቤተመንግስት ውስጥ እየሰጠህ እየመጸወትክ ፎቶ እየተነሳህ ማዕድ ማጋራት የሚል የይስሙላ ቸርነት ይሄ ዛሬ ጽፌበታለሁ። ፖለቲከኛ በተለይ ደግሞ ባለስልጣናት ቦታቸው ላይ ያሉት ለጽድቅ አይደለም። ደሞዝ ተከፍሏቸው ለተመረጡበት ስራ አካውንተብል ናቸው። ስራ ሊሰሩ በሰሩት ልክ ሊመሰገኑ ሊከፈላቸው፣ ባጠፉት ልክ ሊቀጡ እንጂ የጽድቅና የኃጢአት ስራ ነጥብ ሊያስይዙ አይደለም እዛ የተቀመጡት። እንደ ብልጽግና አመራሮች የተምታታበት እኔ ደጋግሜ ጽፌያለሁ። በዚህ ላይ ያላቸውን ስልጣን ስንት ወንጀል ስንት ግፍ እየፈጸሙ በዓላት እየጠበቁ ዘይት በማደል ደግሞ የጽድቅ ስራ እየሰራ ነው ብለው ደግሞ መንፈሳዊ ተልኮ ያለው አይነት እንትንን ሪዋርድ የሚፈልጉ ሰዎች ናቸው። እና በዛ ላይ ደግሞ በራሳቸው ገንዘብ ቢያደርጉት ጥሩ ነበር። እዛው እኮ ቆሞ ዘይት የሚቀበላቸው ሰውዬ ከደሞዙ ላይ በከፈላቸው ግብር እኮ ነው ዘይት ገዝተው የሚሰጡት። ከዚሁ ከደሃው ህዝብ ከነጋዴው ላይ አሁን ደግሞ ሪፖርቶች እየወጡ ያሉት ልክ በዓል ሲመጣ በአዲስ አበባ ከንቲባዋ በኩል የአዲስ አበባ ትላልቅ ነጋዴዎች ይሄን ያህል ዘይት፣ ይሄን ያህል ገንዘብ፣ ይሄን ያህል ሩዝ፣ ይሄን ያህል አምጡ ተብለው በግዴታ ይጠየቃሉ። ግዴታ ነው። እሱን እየዞሩ የሚሰበስቡ የከተማዋ መስተዳድር ሰዎች አሉ። እሱን ሰብስበው ለጋሽ ማነች አዳነችና አብይ ናቸው ፎቶ እየተነሱ ልክ ለድሃ የሚያዝኑ ለህዝብ የሚያዝኑ መስለው ደግሞ በዛው በድሃ ህዝብ ስነ ልቦና ላይ እንዲህ አይነት አሰቃቂ የሆነ ነገር የሚሰሩትና ቅድም የጠቀስከው ፎቶ እኔም በጣም አይቸው ሪሊ ኢትስ ፔንፉል ያማል። እንዲህ ያለ ብሔራዊ ውርደት ነው። ዜጋን ቤተመንግስት ድረስ ለሌላ ጊዜ አሁን እነዚህ ሰዎች አቤቱታ ቢኖራቸው ፍትህ ጥያቄ ቢኖራቸው ጠቅላይ ሚኒስትር ቢሮ ማንም አያደርሳቸው። አንገብጋቢ የሆነ ቤታችን በህገወጥ መንገድ ወይ የሆነ ነገር ጥያቄ አለን ቢሉ አጥሩ ጋር እንኳን የሚያደርሳቸው ሰው የለም። አብይ ግን እነሱን ፎቶ ተነስቶ ፖስት ለማድረግና ለመመጻደቅ ለራሱ ገጽታ ግንባታ ሲል ግን አሁን ተመልከት፣ ብዙ ጊዜ አሁን ዝም ብለው ጥሪ እንኳን ኖርማል ጥሪ ኢንቪቴሽን ዛሬ ቤተመንግስት ኑና እኔ ጽፈት ቤት ኑና የምንሰጣችሁ ነገር አለ ቢባል ማንም ሰው የሥራ ልብሱን እኚህ መምህር ወይ በሌላ ሙያም ላይ ካሉ በምንም ተአምር የሥራ ልብሳቸውን ለብሰው አይሄዱ። ኖርማል ልብስ ለብሰው የክት ልብሳቸውንም ለብሰው የሀገሪቷ ጠቅላይ ሚኒስትር ቢሮ ነው የተጠሩት። ዘንጠው ምን ብለው ነው የሚሄዱት? ይሄ እኮ ድራማ ጭምር እኮ ነው የተሰራው። ከነጓኖት ኑ ተብለው ነው የታዘዙት እኚህ ሰውዬ።
እንጂ ጠቅላይ ሚኒስትር ነገሩን እንዲሁ በቀላሉ አንመልከተው። ምክንያቱም አብይ አህመድ ከመጣ ጀምሮ እንዲህ አይነቱ ነገር የተለመደ ነው። ብዙ ጊዜ የሚያደርገው የጎዳና ተዳዳሪዎችን፣ መንገድ ላይ የወደቁትን፣ አቅመ ደካሞችን እንደዛ አይነት ነገር። አሁን ዘንድሮ ግን የመንግስት ሰራተኞችን እንደውም እንደሰማሁት የጠቅላይ ሚኒስትር ጽህፈት ቤት ሰራተኞች ጭምር ናቸው መምህራንን እንደዚህ ደና እንደው ራሳቸውን መመገብ ይችላሉ ብለህ የምታምንባቸውን በፊት ቢሆንም ማኖሮ ከራሳቸው አልፈው ሌላም ቤተሰብ ይረዳሉ። አሁን ግን ባለው ሁኔታ ቢያንስ ራሳቸውን ያግዛሉ ይረዳሉ ምትላቸውን ሰዎች ጭምር እንደዚህ ከነሙሉ ልብሳቸው በጣም ያሳዝናል ከነሙያ ልብሳቸው ቤተ መንግስት ድረስ ጠርተ እንዲህ አይነት ነገር ማድረግ ምንድነው የተፈለገው? ከዚህ ጀርባ ያለው ነገር ምንድነው? ኢትዮጵያዊነትን ማዋረድ ነው? የኢትዮጵያን ህዝብ ቅስም መስበር ነው? ሰውየው የበቀል ስራ ነው የሚሰራው። ባለፉት 7-8 ዓመታት አብይ አህመድ የኢትዮጵያን ህዝብ እየተበቀለ ነው። ቂም ይዟል፣ እልህ ገብቷል። ቂም ለምን እንደያዘ ለምን እንዲያለት የበቀል በትር ኢትዮጵያ ላይ እንደሚሰነዝር አናቀም። ነገር ግን እንዲህ ማዋረድ የኢትዮጵያን ህዝብ በአደባባይ በዚህ አይነት መልኩ ክብሩን መንካት አንዳንዶች የብልጽግና መንደር ሰዎች እውነት ለመናገር አንዳንድ ጊዜ አብረን እንደው ከነሱም ጭምር ኢትዮጵያዊ ተብለን መቆጠር በራሱ ያሳፍራል። እንዲህ አይነቱን ተግባር ልክ የጽድቅ ልክ አብይ አህመድ ቸር እንደሆነ የአብይ አህመድን ለጋስነት እንድንመሰክርና ነጥብ እንድንሰጠው ይፈልጋሉ። እንዴት አይነት ወራዳ ናቸው! እውነት ይህን ቃል ሰሞኑን በተደጋጋሚ እየተጠቀምኩት ነው። ከዛ የተሻለ ቃል ካገኘው ለውጠዋለሁ። እስከዛ ግን እንዲህ አይነት የወራዳ ተግባር እየሰሩ ከእንደገና አደባባይ ወጥተው አይናቸውን በጨው አጥበው እኛ ለምን እንዲሆነ ስንል እናንተ ድሃ ሲረዳ አይናችሁ ደም የሚለብስ እያሉ ለመዝለፍ ይሞክራሉ። እንዴት አይነት ክብረነክ ተግባር ኢትዮጵያ ላይ እየተፈጸመ እንዳለ በአለፈው ዓመት 600,000 ድሃ ነው በአዲስ አበባ መስተዳድርና በጠቅላይ ሚኒስትሩ ጽህፈት ቤት ዘይትና ዶሮ እንቁላል ሲረዳ የነበረው። አሁን ቁጥሩ ጨምሯል። ከአንድ ከተማ 600,000። ይሄም እንግዲህ በየቤቱ ጥሪውን ሰምቶ መምጣት የሚፈልግ የትየሌሌ ነው። ህዝቡ በጣም ድህነት መከራውን እያበላው ነው። ቅስሙን የሰበረው ትከሻው ጎብጧል። ነገር ግን አብይ አህመድ ይሄንን ለፖለቲካ መነገጃ እየተጠቀመው ነው። ከዚህ ጀርባ ምንድን ያለው? ኢትዮጵያዊነትን ማዋረድ፣ ኢትዮጵያዊነትን ማራከስ፣ ክብር መንካት ምንድነው የአብይ አህመድ ስትራቴጂ? እንደው ያሬድ አንደኛው ነገር ያው የኔ ተመጽዋቾች ናችሁ ነው። ሰውን ሁሉ ከተፈጥሮም ሰውየው እና ብዙ የሚያረጋቸውን ነገሮች ካየህ ይሄ የዋን ማን ዲክቴተርሺፕ የቤኒቮለንት ዲክቴተርሺፕ አይነት ባህሪ ያለው ግን እሱንም በቅጡ አልቻለበትም። ይሄ ዳቦ እየለገስኩ እያበላው እያጠጣው ካኖርኳችሁ ምን ትፈልጋላችሁ የሚለው እሳቤ እሱን ለማድረግ ሞክረዋል። ከዚህ በፊትም ጎንደር ላይ ይሄው ዳቦ ቤቱንም ከፈትን ስንዴውንም ሰጠናችሁ አርፋችሁ እየበላችሁ ተቀመጡ የሚል ንግግር ከጠቅላይ ሚኒስትሩ ባለቤት የወጣው። ጠቅላይ ሚኒስትሩ ደጋግመው ዳቦ ብሉ ተባላችሁ ምን እንደምትፈልጉት ምናምን የሚሉት የቤኒቮለንት ዲክቴተሮች ባህሪ። እነሱ ግን አውደ ዓመት ጠብቀው አይደለም። ልክ ድሮ እነ ጋዳፊ አንዳንድ ላቲን አሜሪካም ውስጥ ያሉ የቤኒቮለንት ዲክቴተርሺፕ እንትን ውስጥ በኑሮ አትጎዳም፣ በኢኮኖሚ አይርብህም፣ አይጠማህም፣ መኖሪያ ቤት አትቸገርም፣ መጠለያ ይሄ ሌሎች ትምህርት ቤት በነፃ ልትንትን ሕክምና አይቸግርህም። የኢኮኖሚ መደላድሎቹን በደንብ አድርገው ይፈጥሩትና ስልጣኔን ግን እንዳትነካ ትባላለህ። የቤኒቮለንት ዲክታተርሺፕ ይሄ ነው። ፍሎሪሽ ያደርጉሃል በምቾት በድጎማ ይሰጣል። ስራ ከሌለህ አትራብም። ስራ የማግኘት እድሉ ይመቻችልሃል። ብዙ ነገር ይፈጠርልሃል። ልክ ደርግም ይሞክር ነበረ። የዳቦ ግራም ሁሉ እየተለካ በብር 10 ዳቦ ምናምን ትበላለህ፣ ቤተሰብህን ታበላለህ ምናምን። ረሃብ እዛ ቦታ ላይ እንዳይመጣ እነ ጋዳፊ በደንብ የተሳካላቸው ብዙ የአረብ ሀገሮች የሚያሳኩት ነገር የቤኒቮለንት ዲክቴተር ይሄንን ነው የሚያደርገው። የኢኮኖሚ መደላድሉን ይፈጥሩልሃል። ትበላለህ፣ ትጠጣለህ፣ ትለብሳለህ። ቤዚክ የሆኑ ነገሮች አይቸግሩህም። ግን ሐሳብን የመግለጽ ነፃነት፣ የመደራጀት ነፃነት፣ ምርጫ ላይ መንግስትን የመፈታተን ወደ ፖለቲካው ምህዳር ብቻ መምጣት አይፈቀድልህም። እና እንደዚህ አይነት ሀገሮች ውስጥ
50 60 40 ዓመት እንደዚህ አገዛዞቹ ይቆያሉ ሰውን እያበሉ ወደ ፖለቲካው ጥግ የሚመጡ ጥቂት ሰዎች ደፋሮች ከሆኑ እነሱ ወስደው ያስራሉ ነገር ግን ያሬድ አሁን አንተ ካልከው የኢትዮጵያ ህዝብ ለዛም እኮ አልተአደለም ቢያንስ ያበሉት እንኳን ቢገዙት አንድ ነገር ነው ምናልባት ልትል የፈለከውን ሐሳብ አስቀድሜ ተናገርኩት መሰለኝ እሱ ልልህ ነው አብይ ቤኔቮለንት ዲክቴተር የመሆን ፍላጎት ነበረው ገና ሲመጣም አካባቢ የሸገር ዳቦ ፕሮጀክት ሐሳቦች ምናምን ሁሉ ዳቦ ቤት ማስመረቅ ምናምን ይሄ ህዝብ ረሃብተኛ ነው ዳ ህዝብ ነው ምግብ ከሰጠነው ዳቦ ከሰጠነው ምናምን ፖለቲካው ላይ ብዙ ቻሌንጅ አያረገንም የሚል የንቀት ማህበረሰብን ትንቅና የሁሉንም የማህበረሰቡን ጥያቄዎች ሁሉ ከኢኮኖሚ በተለይ ከዳቦ ጋር ታያይዘውና እሱን ጥያቄ ታሟላለ አሁን አብይ የተቸገረው እሱንም ማሟላት አቃተው አየክ ዳቦውንም ማምጣት አልቻለም ስራውንም መፍጠር አልቻለም ኢኮኖሚውን እንዲያገግብ ማድረግ አልቻለም እና የአምባገነንነቱን ደግሞ ይፈልገዋል ምክንያቱም ስልጣኑ ላይ መቆየት ስለሚፈልግ እና የዲሞክራሲ benevolent dictatorship እንትን ፌል አረገ I think it was like 5 አመት ሆኖ መሰለኝ 6 አመት ከልማታዊ አምባገነን ወደ ቤኒቮለንት አምባገነን የብልጽግና አምባገነን እየሄድን ነው ብዬ የቤኒቮለንት አምባገነን ባህሪ ገና በካውኑ እየታየበት ነው አብይ አንድ ትልቅ ከፍ ያለ ቦታ ላይ የቆመ አንድ ሰው ሁሉንም ነገር ሁሉንም ሰው አገሩን ሙሉ ከሱ ጫማ ወለል በታች ነው እንዲቁልቁል ነው የሚያይህ የቤኒቮለንት ዲክቴተር እንትን ያረቦቹ ሰዎች እንትን ነው ሌሎች ላቲን አሜሪካኖችም አብይ እሱ ነበር ምኞቱም ፍላጎቱም ልብ ውስጥ ያለው ነገር እሱ ነው ግን አልቻለም እሱን ለማድረግ አየ በጣም የዳበረ የኢኮኖሚ መሰረት መስርተህ ሶሊድ የሆነ ሰላም ማምጣት የሚችል ሙሉ አገሪቷን በሰላም መቆጣጠር የሚችል የሞኖፖሊ ኦፍ ቫዮለንስ ባንተ 100% ባንተ ቁጥጥር ስር አድርገህ የህግ የበላይነት አስከብረህ ግን ጥሩ ዲክቴተር ትሆናለህ ሰውን ያበላሃው አፉን ብቻ ዝጋ ትለዋለህ አብይ ግን እሱን ማድረግ ስላልቻለ የጦርነት አዙሪት ውስጥ ገባ ትንሽ የሚያስፈራሩትን ኃይሎች በጦርነት ላሸንፍ ሞክራለሁ አለ አልተሳካለትም ትግራይ ላይ ሞከረ አማራ ክልል ሞከረ ኦሮሚያ ክልል ሞከረ እሱን ፌል አረገ እና በዛኝ በዲክቴተርነቱም ያልተዋጣለት ዲክቴተር ነው በኢኮኖሚውም ፍሎሪሽ ለማድረግ ያልተዋጣለት የቤኒቮለንት እንትንን ማምጣት አልቻለም ብልጽግናን ከነስሙ በነገራችን ላይ የፓርቲው ስም ራሱ ብልጽግና የተባለበት ምክንያት በዳቦ ምናንበሻብሻው ህዝብ ይኖርና በስንዴ ይሄ ሁሉ የሚያወራው በስንዴ በዳቦ ምናንበሻብሻው ሰው ይኖርና እንትኑን ይተውልናል ፖለቲካውን እናስተዋዋለን ነበር በሁሉም የከሰረ ሰው ቢኖር አብይ አህመድ በጣም አስገራሚ ነገር ነው ኢትዮጵያ የተቃርኖ ሀገር ነች እንግዲህ ብልጽግና ስሙ ራሱ ሸክም ሆኖባታል በድህነት ምትማቀቅ አሁን ኢትዮጵያ ውስጥ ያለውን ሁኔታ አይተ ብልጽግና የሚባል ፓርቲ ነው የሚመራት ስሙ ብልጽግና ቀላል ቃል አይደለም አሁን እየተጠየፍነው ነው ምኞቱ ይሄን ስለነበረ ነው መሳይ ብልጽግና የሚለው ፕሮስፔሪቲ ፓርቲ ስም ራሱ ያወጣው አብይ ነው አብይ ሲመጣ የነበረው እቅድ ምን እስከ ቅርብ ጊዜ ድረስ ፓርላማም ገብቶ ሲናገር ሰምተው ከሆነ በአፍሪካ በስንዴ እንደዚህ አንደኛ በኢኮኖሚ እንደዚህ ባንተን በዚህ ዓመተ ምህረት አንደኛ እንሆናለን በዚህ ያህል ዘመን ውስጥ እንደዚህ እንሆናለን የሚል በጣም ሀብት ተኮር የሆነ ብልጽግና ተኮር የሆኑ ድንፋታዎች ምኞቶች ነበሩት እና ፕሮፌሰር መስፍን በኋላ በትንሽዬ ነገር ጽፈውት ነበር ቃል በቃልም እንዲቁጭ ብለን ስናወራ ያሉ ይሄንን ጉዳይ አስተስናወራ አብይ የዛሬ 30 አመት በኋላ ስለምትመጣው ኢትዮጵያ ነው የሚያስበው ግን እግሩ ስር ትልቅ ገደል አለ እና ገደሉን አይደለም እሱ የሚያየው ከ30 አመት በኋላ ኢትዮጵያ ምን ልትሆን እንደምትችል ነው የሚያስበውና ታዲያ እንደው የአንድ መሪ ብቃት ነው ቅዠት ነው ምክንያቱም አንድ ነገር ከመሬት ተነስተ 30 አመት በኋላ ያለውን ነገር አትመኝም ምን ነገሮች አሉ ምን በእጅ አሉ ምን ሊያሰራ ይችላል
ነገሮችን መዝነ አይተ 2-3 ወደፊት አስበ እንጂ ዝም ብለ በደመነፍስ በቅዠት ዓለም ውስጥ ሆነ በሚኞት ዓለም ውስጥ ሆነ ይሄ ጥንቆላ ነው። ከጥንቆላም የሚተናነስ አይደለምና ይሄንን እንደ ነጥብ ሊሰጠው ይችላል። አንዳንዶች ባለ ራእይ ነው ይሉታል። ይሄ ራእይ አይደለም። እውነት ለመናገር ይሄ ራእይም አይደለም፣ ቅዠት ነው። ለምን እንደሆነ ታውቃለህ? የሀገሪቷን በጣም የተወሳሰበ ለረጅም ጊዜ የሻከረ የተቆሳሰለ የፖለቲካ ባህሪ አንደርማይን አድርጎት ነው የመጣው። እሱን ደግሞ አንደርማይን ማድረጉን የምታየው ከድፍረቱ የተነሳ የኢትዮጵያን ውስብስብ ፖለቲካ መደበር በሚባል ጭራና ቀንድ የሌለው መጽሐፍ በፍልስፍና ነው በሚል በቃ ተደመሩ፣ ደማሪው እሱ ነው፣ ሌሎቻችሁ ተደመሩ እና ሁሉን ነገር ወደ ብልጽግና እናመጣለን የሚል የኢትዮጵያን ችግር ያየበት መነጽሩ ነው። በቃ ትልቁ ለአብይ ትልቅ ስተት እሱ ነው። ገባ? የመደመርን ሐሳብ እዛ ሶሪ የመጀመሪያ ገና ስጀምረው ራሱ ያንገሸግሸኛል ካጻጻፉ ጭምር። እኔም የፍልስፍና ተማሪ ነኝ፣ ህግና ፍልስፍና ተምሬያለሁ። ስለምን እንደሚያወራ ራሱ እና ለዛ ነው አየህ። እንደውም ከዚህ በፊት ጽፌ አንድ እንትን ያደረኩት እየቀነሱ መደመር በጦርነት ብቻ ከሚሊዮን በላይ ሰው ገለህ በሚሊዮኖች የሚቆጠሩ ዜጎችን በየሜዳው ላይ በትነህ ከአዲስ አበባ ብቻ በሚሊዮን የሚቆጠር ሰው ቤቱን አፍርሰህ በየጎዳናው ላይ ጥለህ ለበዓል ማዕድ ማጋራት እያልክ ሜዳ ላይ ቤቱን አፍርሰህ የጣልከውን ሰው ለማዕድ ማጋራት ቤተ መንግስት እያመጣ ደመርኩት ልትለው ነው። ወደ ከ8 ሚሊዮን በላይ ህፃናትን ትምህርት ቤት እንዳይሄዱ የሚያደርግ የግጭት አውድ ፈጥረህ መንደራቸውን አጋይተህ ትምህርት ቤታቸውን አፍርሰህ ከዛ በቀደም አይተኸዋል ዋና ምናምን ለአዲስ አበባ ልጆች ሰራው ብሎ እሱንም የመደመር ሐሳብ ነው ዩሲ። እና አብይ እየቀነሰ ነው መደመርን የተራሱ መንገድና መሬት ላይ የሚያደርገው ነገር የተምታታ ነው። ስለዚህ ስለ ዌልዝ እንግዲህ አይ ዶንት ኖ በእኔ የዚህ የፕሮስፔሪቲ አንዱም የአይዲዮሎጂ ደጋግሜ የምለው ነገር አሁን አሜሪካ ውስጥ የፕሮስፔሪቲ ቸርች ሰዎች ሊደሮቹን ብታያቸው በጣም 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 በፕራይቬት ጀት ያላቸው በጣም ሌክዠሪየስ የሆነ ላይፍ የሚኖሩ ቢሊዮነሮች ናቸው። ግን እያንዳንዷን ሳንቲም የሚሰበስቡት አሜሪካ ውስጥ ከመንግስት ገንዘብ ከሚረዳው ሰው አንስቶ የመጨረሻ ዝቅ ያለ ኑሮ ላይ የሚኖሩ በሚሊዮን የሚቆጠሩ ድሆች ከየቸርቹ ከነሱ ላይ ነው ገንዘብ የሚሰበስቡት። እና የብልጽግና ሁሉንም የማበልጸግ ሐሳብ አይደለም። አየ ጥቂት የኢኮኖሚክ አፐር ክላስ ፈጥረህ ምናልባት ደግሞ ሰፋ ያለ ሚድል ክላስ እነሱ የሚፈልጉትን ግሩፕ ፈጥረህ የቀረውን የማህበረሰብ እንትን ያንተ ተመጽዋች ነው የምታደርገውና ትንሽ የተሳሳተ መንፈሳዊ የሚመስል አይነት የፖለቲካ እንትንም አይዲዮሎጂ ይዞ የመምጣም ሰው ስለሆነ የተምታታበት ሰው ነው። ያ ብቻ ሳይሆን ደግሞ ያሬድ አንተ እንደው በጣም ለጋስ ነው። የተሳሳተ በሚል ገለጽከው። የተሳሳተ በሚል የሚገለጽ አይደለም። አብይ አህመድ ያቅም ማነስ፣ የእውቀት ማነስ፣ የበታችነት ስሜት በከፍተኛ ደረጃ የሚያጠቃው ግለሰብ ስለሆነ ነው። በአግባቡም እኮ ይሄ ምንድነው የፕሮስፔሪቲ ጎስፕል ወንጌልን በአግባቡ ተረድቶት እንኳን ቢሆን ጥሩ ነው። እንዳልከው እነዚህ ሰዎች በተወሰነ ደረጃ በዚህ መልኩ የሚወገዙበት ሁኔታ አይደለም። ምክንያቱም መሪ ሆኖ አይደለም። እሱ መሪ ነው። እነሱ የሃይማኖት አንድ ሰባኪዎች አገልጋዮች ሊሆኑ ይችላሉ። እሱ ግን መሪ ነው። መሪ ሆነ ይሄንን አይዲዮሎጂ አምጥቼ ኢትዮጵያን ምንድነው በፕሮስፔሪቲ ወንጌል እመራታለሁ አጠምቃለሁ ብለ የመጣበት ርቀት ሀገርን እንዴት አድርጎ መከራ እንዳበላት በ8 ዓመት ውስጥ አየን። ይሄ ሰውዬ እውነት ለመናገር አንዳንድ ጊዜ ሰዎች የሚሉት መሪነት ቅባት ነው። መቀባት አለብህ። እዛ ቦታ ለመድረስ እኮ ከሌሎች የተሻልክ መሆን አለብህ። ማንም ሄዶ እዛ ወንበር ላይ መቀመጥ የሚችል አይደለም። አብይ አህመድ እዛ ለመቀመጥ የሚያስችል ይህ መደበኛ እንኳን የሆነ ይሄ መካከለኛ እንኳን የሆነ ዕውቀት የሌለው አቅም የሌለው ዝም ብሎ በጨረባና በዚህ በደመነፍስ ሀገር ለመምላት ድፍረት ስላለው አጉል ጀብደኛም ስለሆነ ቦታውን ተቆናጦታል።
ይሄው መከራ እየበላን ነው። ቶሎ ከዚህ ሰው የእጅ እቺን ሀገር ካልነጠቅን በስተቀር ይሄው መከራ ይቀጥላል። በዙሪያው የተሰበሰቡ አሉ የጥቅም ተጋሪ የሆኑ በአንድም ይሁን በሌላ በማንኪያ በጭልፋ በአካፋ የሚዝቁ አሉ። እያንዳንዳቸው እንደሚዝቁትና እንደሚልሱት ለአብይ አህመድ ሲጮሁ እናያለን። የነሱ ጩኸት የኢትዮጵያ ህዝብ ፍላጎት የኢትዮጵያ ህዝብ ስሜትና ውሳኔ አይደለም። አንዳንዴ ሚዲያውን ሞልተውት መንደሩን ተቆጣጥረውት ስናይ ትክክል ይመስለናል። አይደለም። እነዚህ ሰዎች የሚጮሁት ስለምን እንደሆነ በደንብ እናውቃለን። ለማንኛውም ያሬድ እንደው ተጨማሪ የምትለው ነገር ካለ እሱን በልና ወደሚቀጥለው ርዕሰ ጉዳይ እንሄዳለን። ምን ያህል አዘቅት ውስጥ እየከተተን እንዳለ ሪፖርቶች እየወጡ ነው። ዓለም አቀፍ ዩኒቨርሲቲዎች ሳይቀር ይሄ ሰውዬ ኢትዮጵያን አይደለም አፍሪካን ቀንድ የሚያምስ ጣጣ ውስጥ የገባ ሰው ነው። ይህም በማስረጃ በምርመራ ውጤት ነው እያጋለጡ ያሉት። ወደዛ መጣለሁ ያሬድ። አይ ቲንክ እኔ የኢትዮጵያ ህዝብ እንግዲህ ምን ሲመጣበት ነው እንደሚል እሱን ነው እንትን ማለለው እና ብዙ ጊዜ ሆን ተብሎ ራሳቸውም የብልጽግና ሰዎች የእሱ የጥቅም ተጋሪ ያልካቸውም ሰዎች ሆን ተብሎ በቃ ልክ አብይ ባይኖር ወይ ብልጽግና ባይኖር ኢትዮጵያ የምትጠፋ ይሄ ለመለስም ጊዜ እንደዚህ ይባል ነበር። ጠቅላይ ሚኒስትር መለስ ከሌሉ ኢትዮጵያ ትጠፋለች ይባል ነበር። ኢትዮጵያ ከአንድ ሰው የኢትዮጵያ ህልውና የሀገሪቷ ህልውና ከአንድ ሰው ጋር የተያያዘ አይደለም። ሊያውም ደግሞ ከሚያጠፋት ሰው ህልውና ጋር የሚያያዝ አይደለም። የኢትዮጵያ ህልውና ኢትዮጵያ ብዙ ልጆች ያሏት ሰፊ ሀገር ነች። በጣም ትዕግስተኛ የሆነ በጣም ጨዋ ህዝብ ያለበት መንግስት የለም ብሎ ለትንሽ ጊዜ በተፈጠሩ ክፍተቶች እንኳን እርስ በርሱ የማይበላላ በትዕግስት የሚመጡ ለውጦች ሁሉ መንግስት እስኪረጋጋ በትዕግስት የሚጠብቅ ከዛም አልፎ መንግስትን ከዛሬ ነገ ይማራል ከዛሬ ነገ ከስተቱ እርምት ይወስዳል እያለ መንግስታቶችን ከልክ ያለፈ ትዕግስት በጫንቃው እስኪሰበር ድረስ የሚሸከም ህዝብ ነው። ግን ሁሌም ያንን ትዕግስቱን በፍርሃት ባለማወቅ ስለሚተረጉሙት እድሉን አይጠቀሙበትም። ወደ ብልግና ነው የሚሄዱት፣ ወደ ንቀት ነው የሚሄዱት። የአብይን ብልግና ለመጥቀስ ያህል ፍለፊት ወጥቶ የኢትዮጵያ ህዝብ አይኑ አያይም፣ ጆሮ አይሰማም፣ አያደንቀኝም። እንግዲህ ቤትህ እየራበህ ልጆችህ እየተራቡ ቤትህ በላይ ላይ ፈርሶ ካሳንቺስ ወይ ምናምን ለምን መተህ የሰራውትን ደማቅ ነገር አላደነቅልኝም ብሎ የሚሳደብ ጎዳና ላይ ጥሎህ ኑሮውን አናግቶብህ የተደራጁ ዘራፊ ሙሰኞችን እላይ ላይ አስቀምጦብህ እኔት ደግሞ እነዚህን ትናንሽ ብልጭልጭ ነገሮች ስለሰራ ለምን አላመሰገነኝም ብሎ ህዝብን የሚሳደብ ሰው። ስለዚህ የኢትዮጵያ ህዝብ ከዚህ ትግስቱ ወጥቶ እንዲህ አይነቱን መረን የለቀቀ ስርዓት መግራት እንዲህ አይነት መረን የለቀቁ ያገዛዝ ስርዓቶችን ደግሞ ልትገታቸው ብትችለው ኖ ብለህ በማስቆም ነው፣ በማመጽ ነው፣ በቃ በማለት ነው። ያገዛዝ ስርዓት በቃኝ፣ የናንተ ብልግና በቃኝ። መሳይ አሁን በቅርብ እኮ ፓርላማ ውስጥ የሰጡትን አንድ ያስተላለፉትን የህግ አንቀጽ እነ ዶክተር ደሳለኝ ብቻቸውን ሲጮሁበት የነበረውን የህግ አንቀጾች ስትመለከት እኮ ይሄ አገርንም ህዝብንም መናቅ ነው። ተነስተው የኦሮሚያ ክልል ሆን ተብሎ በመጀመሪያ ደረጃ የኦሮሚያ ክልል ወሳኝ የሚባሉ ተቋማቶች በጠቅላላ እዛው እኮ ናዝሬት፣ ደብረ ዘይት ከተሞቹ ብዙ መሻሻል ሳያሳዩ ያለ ሀብት አዲስ አበባ ላይ ነው ያሰፈሩት። ከዛ ደግሞ አዲስ አበባ ውስጥ አሁን አንተ በሆነ ጉዳይ ውል ተዋውለህ ከአንድ የኦሮሚያ አገልግሎት ከሚሰጥ ከኦሮሚያ ባንክ ወይ ከምናምን ጋር የሆነ ነገር ችግር ቢፈጠር የኦሮሚያ ክልልን ሀብት ለመጠበቅ በሚል የኦሮሚያ ልዩ ኃይል፣ የኦሮሚያ ፖሊስ እና የኦሮሚያ ፍርድ ቤቶች ናቸው ጁሪስዲክሽን ያላቸው አንጠልጥለው የፈለጉትን ሰው ኦሮሚያ ክልል ወስደው ሊዳኙ ይችላሉ። ኦሮሚያ ክልል ወስደው ሊያስሩ ይችላሉ። የአዲስ አበባ ፖሊስ፣ የአዲስ አበባ የፌደራል ፖሊስ እያለ
የፌደራል ፍርድ ቤቶች እያሉ የጁሪስዲክሽኑ ያላቸው እንትኖች እያሉ አዲስ አበባ ላይ በተፈጠረ ወንጀል በተፈጠሩ ከንብረት ጋር የተያያዙ ጉዳዮች የኦሮሚያ ክልል ፖሊስ መጥቶ አንጠልጥሎ ወስዶህ ሌላ ኦሮሚያ ክልል ውስጥ ልትከሰስ ኦሬዲ ሱን ባይ ዲፎልት ይሄ ህግ ሳይወጣ በፊት እየተደረገ የነበረ ነገር አሁን ህጋዊ መልክ አስያዙት። ይሄ የኦሮሞንም ህዝብ ለመጥቀም ተብሎ አይደለም። በዚህ የሚጠቀም የኦሮሞ ህዝብ የለም። ወንጀላቸውን ለመሸፈን ነው። አንዳንድ አሁን ሲሪየስ የሆኑ የኦሮሚያ ክልል ባለስልጣናቶች የሚፈጽሟቸውን ወንጀሎች ወይ የኛ የሚሉት ሰው የፈጸማቸውን የወንጀል ድርጊቶች አዲስ አበባ ላይ እንዳይታይ በሌላ በፌደራል ፍርድ ቤቶች እንዳይታይ ከፍተኛ ርብርብ ነው የሚያደርጉት። አሁን እሱን ህጋዊ ቅርጽ ነው ያስያዙት እና ይሄ ለኦሮሞ ህዝብ በማሰብ አይደለም፣ ለኦሮሞ ባህል፣ ለኦሮሞ ክልል ንብረት በማሰብ አይደለም። የኦሮሚያ ክልል ባለስልጣናት የሚፈጽሟቸውን ግፎች፣ ወንጀሎች ለመደበቅ እና እንዲህ አይነት መዓት ነገር ህዝብን ከመናቅ እንዲህ አይነት ሁኔታ አገር ልታበለጽግም ልታሳድግም አትችልም እና አይ ቲንክ ያገዛዝ ስርዓቱን የኢትዮጵያ ህዝብ በቃ ካላለው እንደዚህ እንደ ቀልድ ሁሉን ነገርህን እያሳጣ ሙሉ የኢትዮጵያ ህዝብ ሊያሳብዱት ነው የሚደርሱትና ህዝብ በቃኝ ማለት መጀመር አለበት። ምናልባት የኢትዮጵያ ቀደም ሲል እንዳልነው የተቃርኖች ሀገር ሆናለች። ያው በአገዛዙ ምክንያት ነው። ቀደም ሲል እንደተባለው በድህነት እየማቀቀች ግን ብልጽግና የሚባል ፓርቲ የሚገዛት ሰላማታ ነፍሷ ሲጥ ብሎ የሰላም ሚኒስቴር ያለባት ሀገር ይገርማል። እንደዚህ አይነት ተቃርኖች ያሉባት ነው። ስንዴ ለአፍሪካ ገበያ ማጥለቅለቅ ጀምረናል እያለ 93% ስንዴ ከውጭ ሀገር የሚገባባት ከአፍሪካ ቀንድ በከብት ቀንድ አንደኛ ተብላ ስሟ የሚጠቀስ ሀገር ከብራዚል ስጋ የምታስገባ ሀገር ከዚህ በላይ ተቃርኖ ምን አለ? ይሄ በጣም አስገራሚ ነገር ነው። ዘርዝረን ምን ጨርሰው ጉዳይ አይደለም። እስቲ ወደ ሰላሙና ደህንነቱ አጠቃላይ የጦርነቱ ጉዳይ እንምጣ። አሁን ሰሞኑን የል ዩኒቨርሲቲ በአሜሪካ ታዋቂ የሆነ የል ዩኒቨርሲቲ ለ5 ወራት ምርምር ካካሄደ በኋላ አንድ ዘገባ ይፋ አድርጓል። 37 ገጽ ነው። በሚገባ ተመልክተነዋል። በሳተላይት ፎቶግራፎች፣ የተለያዩ ምስሎች የታጀበ ጥልቅ የሆነ ሪፖርት ነው ያቀረበው። ትላንትም ከእንደዚሁ ከገለታው ጋር አንስተነዋል። ግን በደንብ መነበብ ያለበት ምን ያህል በጠለቀ ሁኔታ ጉዳዩን ለ5 ወራት ሲከታተሉ የነበረበት ሁኔታ ኢትዮጵያ በሚቀጥለው ምናልባትም በቅርብ ጊዜ በመንግስታቱ ድርጅት የሚሆን በዓለም አቀፍ ተቋማት ውግዘት የሚቀርብባት ማዕቀብ የሚጣልባት ከዛም ባለፈ አንዳንድ የህግ ባለሙያዎች እንዲሁ እያነጋገሩ ነው። ይሄ ጉዳይ ለዓለም አቀፉ የጦር ወንጀል ፍርድ ቤት ቢቀርብ ይህንን አገዛዝ ባለስልጣናቱን በቀጥታ ተጠያቂ የሚሆኑበት ሁኔታ ይፈጠራልና የህግ ባለሙያዎች በርትተው መስራት አለባቸው የሚልም ሀሳብ አንስተዋል። እንደው ያሬድ እንዴት አየው? ይሄ ሰውዬም በሀገር ውስጥ ጦርነት ሲቀፈቅፍ ሰነበተ። በየክልሉ እንደ ህዳሴ ዋንጫ ጦርነትን ይዞ ነው የሚሄደው። እንደ ጸበል ነው በየቦታው የሚረጨው። አሁን ደግሞ ጎረቤት ሀገራትን በሱዳን ጉዳይ እጁን አስገባ። ኢትዮጵያ ግዛት ውስጥ ከአሶሳ ከተማ አቅራቢያ በሚገኝ የአብይ አህመድ ሰራዊት ካምፕ ውስጥ ነው እነዚህ የአርኤስኤፍ የሚባሉት የፈጥኖ ደራሽ ሰራዊት አባላት የደቡብ የሱዳን አማጺ ቡድን ሰራዊት የሚገኙበት መሳሪያ የሚቀባበሉበት የሚረከቡበት ከበርበራ እስከ አሶሳ ድረስ የተለያዩ መኪኖች መጥተው መሳሪያ የሚያራግፉበት ሌላ ነገር ደግሞ ጭነው የሚወጡበት ትልቅ ወታደራዊ እንቅስቃሴ የሚታይበት ቀጠና ነው። ከዛም እየተነሱ ሱዳን ግዛት ውስጥ ብሉ ናይል በሚባለው ግዛት 3 መንደሮች አሉ። እነሱን ሲያጠቁ የነበረበት ሁኔታ ምን እንዳለ ነው በዘገባው የተረዳ ነው። ምን ማለት ነው? የሰውዬ ከዚህ በላይ ሀገሪቱን እንዲያጠፋ እንፈቅድለት ይሆን? ይሄ የየል ዩኒቨርሲቲ ያወጣው ሪፖርት እንደ ቀላል ነገር የሚታይ ዝም ብሎ የአንዳንድ ድርጅቶች እንደሚያወጡት ትተው አይደለም። በአካዳሚክ ተቋም የተሰራ በጣም ሙያዊ ፕሮፌሽናል የሆነ ሳይንሳዊ መንገድን ተከትሎ የተደረገ በመረጃ ላይ የተመሰረተ ሪፖርት ነው። በዛ ላይ ከዛኛውም ሳይድ ሄደው መረጃ የመሰብሰብ በቂ አቅምና እድሉ ስላላቸው አይ ቲንክ በርካታ የሱዳን
ምሁራኖች ጭምር መረጃ በመስጠትም ምንም በማለት ትልቅ ትብብር ያደረጉ ይመስለኛል። መዘዙ ግን ብዙ ነው። አንደኛ ኢትዮጵያ አብይ በእንደዚህ አይነት ነገር ውስጥ የገባበት ዋነኛው ምክንያት አንድ አንኳር የሆነ የሚያምንበት አስተሳሰብ አለ። ከግጭት ውስጥ እናተርፋለን የሚል ስሌት አብይ በአደባባይ ሞቶ የተናገረው ነገር ነው። የዓለም አቀፉን ይሄንን የሚድል ኢስት ያለው ቀውስ ባይመረጥም ግን ከቀውስ ውስጥ አሁን እኛ ማሰብ ያለብን ቀጥታ አፌክት ስለማያደርገን እንዴት ከዚህ ቀውስ ምን እናተርፋለን ብሎ ከቀውስ ውስጥ ማትረፍን እንደ ትክክለኛ ብዙ ፖለቲከኞች ይሄንን በዓለም አቀፍ ደረጃም አሜሪካንም ምንም እንደውም በመጽሐፍ ጭምር የታተመ እንትን ነው። በአንድ ሀገር ውስጥ አንዳንዴ ራሱ ችግሩን ፈጥረ ከዛ ችግር ውስጥ ትርፍ ለማግኘት ሊሰራ ይችላል እና አብይ ያንን ከዚህም ከዛም የቃረመው ነገር አለው እና ከግጭቶች ውስጥ እንዴት አድርጎ ማትረፍ ይቻላል፣ ከሎከልም ሀገሪቷ ውስጥ ካሉ ግጭቶችም ትግራይ ውስጥ በሚኖረው ግጭት እንዴት አተርፋለሁ፣ ማንን ነው የምመታው፣ የትኛውን ጠላቴን አዳክማለሁ፣ አማራ ክልል ግጭት ሲነሳ በዛ ግጭት ውስጥ እነማንን አጋጭቼ እኔ ምን አተርፋለሁ እያለ በእያንዳንዷ ከውስጥ ግጭቶችም ኢቭን በአንድ ክልል ውስጥ እርስ በርስ የሚጋጩ ኃይሎችም ካሉ ከነሱም በክልሎች መካከል ካለውም ግጭት ምን አተርፋለሁ ብሎ ከግጭት ለማትረፍ ሂሳብ የሚሰራ ሰው። ይሄንን እኔ አይደለሁም ያልኩት፣ ራሱ በአደባባይ ህዝብ ሰብስቦ በቅርቡ የተናገረው ነገር ነው። ስለዚህ አርኤስኤፍን ለመርዳት የሄደበት መንገድ ራሱ ጥቅም ላይ የተመሰረተ አርኤስኤፍን ለመርዳት ይኸው እንግዲህ አሁን ሰሞኑን የሚወጡት መደዳውን እየወጡ ያሉት ሪፖርቶች በጣም ከፍተኛ መጠን ያለው የጦር መሳሪያ በቦሌ ኤርፖርት ጨምሮ ባህር ዳር በተለያየ መንገድ ወደ ሀገሪቷ ውስጥ ከዩኤኢ እየገባ ነው። ስለዚህ ከዛ የጦር መሳሪያ ላይ በድርድርም በቀጥታ ከሚያተርፈው አንስቶ ከነዚህ የአርኤስኤፍ አካላት ጋር በሚኖረው የመሳሪያ ልውውጥም ከፍተኛ የሆነ የመሳሪያ አቅምና ገቢ ያገኛል። ከዚህ በፊት የህዋት ኢህአዴግ የሚመራው የመከላከያ ኃይል ሶማሌ ሞቃዲሾም ሲገባ አንዱ ይወነጀሉበት ከሰሯቸው ገበያው ላይ በሄሊኮፕተር ህዝቡን በመደብደብ ምን በማለት ፊልም ሁሉ ተሰርቷል። ከሚወነጀሉበት ወንጀል ቀጥሎ አንዱ ይከሰሱ የነበረው የጦር ጀነራሎቹ የመንግስት ከፍተኛ ባለስልጣናት ሶማሌ ውስጥ ካሉ ታጣቂ ኃይሎች ጋርም ከመንግስት ኃይሎችም ጋርም መሳሪያ ስማግል በማድረግ በመሸጥ በከፍተኛ ዶላር ይሰበስቡ ነበር። የጦር መሳሪያዎችን ይሸጡ ነበር። የሚቀበሉት ሶማሌ ውስጥ ላለው ለተሰጣቸው ተልእኮ ነው። ግን በአየር መሳሪያዎች ለአልሻባብ ጭምር መሳሪያ አልሻባብን እየተዋጉ ግን ለአልሻባብ መሳሪያ ደግሞ በጎን የሚሸጡ የጦር ጀነራሎች ነበሩ እና አሁንም የነ አብይ ሰዎች እንዲህ አይነት ቁማር ውስጥ መግባታቸውን ጭምር ነው የሚያሳየው። አንድ ሁለተኛ ደግሞ በጣም የሚያሳስበው ነገር ለምሳሌ በሶማሌ ጊዜ ኢትዮጵያ ሄደችበትን ሁኔታ ስትመለከት አገሩን ለማዳን ነው። አገሩን ለማዳን ሽብርተኛ ከተባለ ኃይል ጋር ነው የኢትዮጵያ መከላከያ ሰራዊት ይፋለም የነበረው። እሱ ልክ በኋላ እንደውም የአፍሪካ ሰላም አስከባሪ ኃይል የተባበሩት መንግስታት የሰላም አስከባሪ ኃይል መጥቶ እስኪያግዛቸው ድረስ ሁሉ ብዙን ስራ የሰሩት የኢትዮጵያ ሰራዊት ነበር። የሚታወቁትም ሳውዝ ሱዳንን በመሄድ ምንም በማለት በፒስ ኪፒንግ ሚሽን ነው የኢትዮጵያ ሰራዊት የሚታወቅ። አሁን ግን አማጺ አገር የሚያወድም የአርኤስኤፍ በብዙ ወንጀሎች እዛ አገር ውስጥ እየተፈጸሙ ነው ለሚባሉ የጄኖሳይድ የሽብር ወንጀሎች ጭምር የሚከሰስ ቡድን ጋር ነው አብይ ግንኙነት የመሰረተው። ስለዚህ ሱዳን ውስጥ በአርኤስኤፍ የሚፈጸሙትን ወንጀሎች ሁሉ ተጋሪ ነው፣ ቀጥተኛ ተሳትፎ ስላለው። ሰራዊቶቻቸውን አሶሳ ላይ ያሰለጥናል፣ ያስታጥቃል።
እንዳስፈላጊነቱ የኢትዮጵያ መከላከያ ሰዎችም ኢትዮጵያዊ ወታደሮች ጭምር አብረው ድጋፍ እንዲያደርጉ አድርጓል። ድንበር አቋርጦ ገብቶ የሚፈጽሟቸው ጥቃቶች ላይ ሁሉ የኢትዮጵያ መንግስት ተሳትፎ እንዳለው ሪፖርት ያሳያል። ስለዚህ እንግዲህ ተመልከት፣ ትግራይ ውስጥ፣ አማራ ክልል፣ ኦሮሚያም ክልል በተከሰቱት ጦርነቶች አብይ አህመድ በተባበሩት መንግስታት ደረጃ ጭምር በጦር ወንጀል፣ በክራይም አጌንስት ሁማኒቲ፣ በማንነት ላይ ያነጣጠሩ እንደ ኤትኒክ ክሊንሲንግ አይነት እና አትሮሲቲዎች የሚጠየቅ መንግስት ነው። አሁን ድንበር ያቋረጠ ደግሞ ሌላ የሽብር ተመሳሳይ ድርጊት ነው እየፈጸመ ያለውና ይሄ የሰውየው ጸባይ ነው። ያለ ግጭት መኖር አይችልም። ቅድም እንዳልኩ ከሚፈጠሩ ግጭቶች የሆነ ትርፍ ወይ ገንዘብ ወይ ዶላር ሰበስባለሁ ብሎ አየህ፣ ይሄንን መሳሪያ ወደዛ ሲልክ ለጽድቅ ብሎ አይደለም የሚሰራው። አርኤስኤፍን እዛ ካምፕ ቦታ ሲሰጥ ምን ሲል እጅግ ከፍተኛ የሆነ ዶላር፣ ከፍተኛ ገንዘብ ከዩኤኢ ይቀበላል። ከራሳቸውም ደግሞ ከሱዳኖቹ ተዋጊዎችም ጋር የጦር መሳሪያ ልውውጥ ላይ የሚሰሯቸው ብዙ ወንጀሎች አሉና የኢትዮጵያ በእውነት በዚህ ደረጃ ከጎረቤት ሀገሮች ጋርም ያላት ግንኙነት የዲፕሎማሲ ስራዋም የሀገር ውስጥ ሰላሟንም በሚያሳጣ መንገድ በዚህ ደረጃ ሀገርን የሚያዋርድ መሪ ገጥሟት የሚያውቅ አይመስለኝም። አይ ቲንክ ወደፊት የኢትዮጵያ ሕዝብ እንኳን ሰንፎ ትግራይም አማራም ክልል ሌሎች ቦታዎችም ለተፈጸሙት ወንጀሎች ባይጠይቁት እንኳን አብይ የሱዳን ሕዝብ ነገ ይፋረደዋል። ያሬድ፣ ምናልባት ይሄ ነገር ወዴት ሊያመራ ይችላል? ሰሞኑንም በዚህ ጉዳይ ላይ ስንነጋገር በቀላሉ የሚታይ አይደለም። ግን ዓለም አቀፉ ማህበረሰብ ቀደም ሲል እንዳልከው ይሄ የሰብአዊነት የዲሞክራሲ ጉዳይ ከቅርብ ጊዜ ወዲህ ቅድሚያ የሚሰጠው አይደለም። የብሔራዊ ጥቅም ጉዳይ የሆነ በወንጀል የተጨማለቀን አገዛዝ ጭምር የሚንከባከቡበት የሚጠብቁበት ሁኔታ ነው ያለውና አብይ አህመድ የቱን ያህል ወንጀል ቢሰራ ምናልባት ከፈለጉት ነገ ከነገ ወዲያ እንዳይጠየቅ ሊያደርጉ ይችላሉ። ነገሮች እየተበላሹ ነው በዓለም አቀፍም ደረጃ። ግን እናልከው የንጹሃን ደም ይጣራል። ዓለም አቀፉ ማህበረሰብ ዝም ቢለው የኢትዮጵያ ህዝብም ሆነ ይሄ በደል የደረሰበት የአፍሪካው ቀንድ ህዝብ በቀላሉ የሚያየው ጉዳይ አይደለም። አብይ አህመድ አሁን እንደምንሰማውም ከሆነ ከዚህ ከመካከለኛው ምስራቅ ቀውስ ጋርም ተያይዞ እንደፈለገው የሚፈነጭበት ሁኔታ አይደለም አሁን በቀጣይ የሚገጥመው። የተባበሩት አረብ ኤሚሬትስ ከፍተኛውና ኪሳራ ደርሶባታል። አብይ አህመድ እዚህም እዚያም ለሚያፈነዳው ቦምብ፣ ለሚወረውረው ጥይት፣ ለሚተኩሰው የድሮን ቅንቡላ በዋናነት ከጀርባ ገንዘብ የምትሰጠው ይቺው ሀገር አሁን እጇን እየሰበሰበች ነው። በሱዳኑም ጦርነት ውስጥ የተልኮ ስራ ሰርቶ የቅጥረኝነት ስራ እየሰራ ያለው በዚህችው ሀገር ወኪልነት ነው አብይ አህመድ የተሳተፈውና ይቺ ሀገር ደግሞ አሁን እግር እጇ ተያይዟል። በኢራን አማካኝነት የሚደርስባት ምት እንኳን ለሌላው ልተርፍ ይቅርና ለራሷም ብዙም የሚያወላዳ ነገር አይደለም እየመጣባት ያለው። ለማንኛውም የአብይ አህመድ ጀንበር መጥለቁ አይቀርም። በቀጣይ ምን ልናይ እንችላለን? እንደው የተባበሩት መንግስታት ድርጅት አሁን አቅም እያጣ ነው። በተለይ በፕሬዝዳንት ትራምፕ ዘመን ብዙ ነገሮቹ የመንግስታቱ ድርጅት ዓለምን ሚዛናዊ በሆነ መልኩ ለማስጠበቅ የሚያደርገው አቅምና እንቅስቃሴ እየተዳከመ መጥቷልና ምናልባት ከዛ አንጻር አይተን አብይ አህመድ ትንሽ መተንፈሻ ሊኖረው ይችላል። ከዛ ባለፈ ግን እየሄደበት ያለው እያንዳንዱ መንገድ በሙሉ እየታጠረበት እየተዘጋበት እንደሆነ እያየን ነው። ግን ምን እንጠብቃለን? እንደው አጭር ጊዜ ሊመጣ የሚችል ነገር አለ? ከተባበሩት አረብ ኤሚሬትስ በኩል እየመጣበት ያለው አደጋም እንዲሁ የጦርነት ፍላጎቱን እዚህም እዚያም እሳት የመለኮስ ትጋቱን የሚቀንስ ነው ብሎ መውሰድ ይቻላል? ለዛ ነው የኢትዮጵያ ሕዝብ ለራሱ መብት ይቆም እምለው ደጋግሜ። ዓለም አሁን አንፎርቹኔትሊ አሁን ያለው የዓለም ሁኔታ ዓለም በጣም ለሰብአዊ መብትም ለዲሞክራሲም በጣም ተቃራኒ የሆኑ ሀያል የሚባሉ ድሮ ለሰብአዊ መብት ይቆረቆራሉ፣ ችግር ሲኖር አምባገነን ስርዓቶችን ትንሽ ሸንቆጥ ያደርጋሉ የሚባሉ ሀገሮች ሁሉ በአምባገነኖች ተይዘዋል። እናንተ ካላችሁበት ሀገር ከትራምፕ ጀምረ በመላው ዓለም። ስለዚህ አንደኛው ኢቭን አውሮፓም ውስጥ ብዙ ሀገሮች ውስጥ ቀኝ አክራሪዎች ናቸው አሁን ስልጣን የያዙት። ስለዚህ
ሞር ወደ ውስጣቸው ነው የውስጥ ጉዳያቸው ላይ ነው የሚያተኩሩት። በብዙ ሀገሮች ጉዳይ ላይ ያላቸው ጣልቃ ገብነት አነስተኛ ነው። ሁለተኛ ደግሞ አፋኝ የሆኑ አምባገነናዊ ስርዓቶችን የሚደግፍ ዓለም አቀፋዊ ሁኔታ ነው ያለው። ምክንያቱም አሜሪካን የምታክል ቀደም ሲል የዲሞክራሲ የሰብአዊ መብት ምሳሌ የምትባል ሀገር በአንድ አምባገነን መሪ እጅ ላይ ነው ያለችው። አንድ እሱ ነው። ስለዚህ ዓለም አሁን የጉልበተኞች ዘመን ላይ ነው ያለችው። እነዚህ ዓለም አቀፍ የሰብአዊ መብት የዲሞክራሲ ስታንዳርድ ፕሪንሲፕልስ ምናምን የምትላቸው ሁሉ የተዳከሙበት እንደ ፕራዮሪቲ የማይታዩበት ወቅት ነው። ይሄ ምን ይፈጥራል? ለትናንሽ አምባገነኖች የእድሜያቸውን ስልጣናቸውን ማራዘሚያ የመተንፈሻ ጊዜ ጉልበት ይሰጣቸዋል። እሱ አንድ ችግር ነው። ሁለተኛው ደግሞ ዓለም በአምባገነኖች መያዟ ብቻ ሳይሆን በዓለም አቀፍ ደረጃ ትኩረት የሚሰጣቸው ትላልቅ ግጭቶች በጣም አስፈሪ የሆኑ የመላውን ዓለም ሊያሰጉ የሚችሉ ግጭቶች የተፈጠሩባቸው ነው። የዩክሬን እና የራሽያ ጦርነት በጊዜ አለመቋጨቱ፣ ከዛ አልፎ ደግሞ አሁን ሚድል ኢስት ላይ ያለው ነገር ዓለምን ሁሉ የሚያሳስበው እሱ ነው። ኢትዮጵያ ውስጥ የፈለገ የጦርነት ሁኔታ ቢባባስ፣ ሱዳን ውስጥ የፈለገ ጦርነት ቢባባስ የሆነ ስደተኛ ሊበዛብህ ይችላል። ድንበር የሚያቋርጥ እርዳታ ሁማኒታሪያን ክራይሲሱ ይጨምርና እርዱኝ ይሉ ይሆናል እንጂ የዓለምን ኢኮኖሚ ሊያናጋ የሚችል ኢምፓክት ያለው ነገር የለውም። ስለዚህ አሁን አንፎርቹኔትሊ አፍሪካ እንደ ኮንቲነንት ፕራዮሪቲ አይደለችም። የዓለም እንትን ውስጥ ከፕራዮሪቲ ሊስት ውስጥ በጣም ዝቅ ያለ የትኩረት ኤሪያ ለምናምን ከሚያደርጉት ሽኩቻ ባለፈ እና አንዳንድ ለጂኦፖለቲካል ጥቅማቸው ሲሉ ከሚያደርጓቸው ነገሮች ባለፈ የዓለምን በተለይ የዓለም አቀፍ ማህበረሰቡን ትኩረት አሁን ዩኤን ብትሄድ የተባበሩት መንግስታት ውስጥ የሴኩሪቲ ካውንስል ውስጥ ትኩረት የሳቡት ነገሮች የሱዳን ጉዳይ አይደለም። የኢራን እና የእስራኤል ጉዳይ የአሜሪካ ጉዳይ ነው። የዩክሬን እና የራሽያ ጉዳይ ነው። እነዚህ ነገሮች በሁለት ምክንያት እንግዲህ አንዱ ዓለም በአምባገነን ኃይሎች ቁጥጥር ስር እየዋለ መምጣቱ፣ ሁለተኛ ደግሞ እነዚህ ትላልቅ በሁሉም የዓለም ክፍል ውስጥ ኢምፓክት ሊፈጥሩ የሚችሉት ግጭቶች አፍሪካን እንዳያዩ ጋርዷቸዋል። ግን በዚህ አይቀጥልም መሳይ ነገሮች ይቀያየራሉ። ትራምፕ እኮ የተመረጠው ለአጭር ጊዜ ነው። በቀጣይ የአሜሪካ ፖለቲካ ምን ሊሆን ይችላል? ምን አይነት ነገር ይዞ ይመጣል? አውሮፓ ውስጥ ያለው የቀኝ አክራሪዎች ሁኔታ ወዴት ይሄዳል? የሚሉት ነገሮች ወይ ኢምፕሩቭ ያደርጋል ወይ ይባባሳል እና በየጊዜው ለነ አብይ ዛሬ የተፈጠሩላቸው እድል የሚመስሉ ነገሮች ነገ ደግሞ ትሬት ሆነው ሊቀለበሱና ወደ እነሱ እንደገና ሌላ ይሄ አሁን ዛሬ ብዙ ወንጀል ሲፈጽሙ ዝም የሚሏቸው ሰዎች ይሄው እንደ የላ አይነት ዩኒቨርሲቲ ሌሎች ብዙ ተቋማቶች ሪከርድ ዶክመንት እያደረጉት ስለሚመጡ በዚሁ ዱላ ነገ መልሶ ይመቷቸዋልና ዘላቂ የሆነ እንትን አይደለም፣ ዋስትና የሚሰጥ አይደለም። ለዛ ነው የኢትዮጵያ ሕዝብ ከዓለም አቀፍ ማህበረሰቡ በተለይ በዚህ ቀውጢ ወቅት መፍትሄ መጠበቁን አቁሞ ዓለም አቀፍ ማህበረሰቡ በሌሎች ጉዳዮች ስለተጠመደ ለራሱ ህልውና ራሱ መቆም አለበት። ደጋግሜ የምለው ራሱን ነፃ ማውጣት አለበት እንጂ የሌላ የዓለም አቀፍ ማህበረሰብ መጥቶ ከአብይ አገዛዝ ወይም ኢትዮጵያ ውስጥ ካለው ጨቋኝ ስርዓት ያስጥለኛል ብሎ ከማሰብ መውጣት አለበት መሰለኝ። ያሬድ እንግዲህ ወደ ሌላው ርዕሰ ጉዳይ እንግዲህ በመግቢያችን ላይ እንዳነሳ ነው የኢትዮጵያ የብር የመግዛት አቅም ከአፍሪካ የመጨረሻው ደረጃ ላይ መድረሱን የዓለም ባንክ ሪፖርት ይፋ አድርጓል። ከደቡብ ሱዳን ጭምር ያነሰ የመጨረሻው መሬት ላይ በቂጣችን የተቀመጥንበት ሁኔታ እንዳለ ነው የሰማነውና የአብይ አህመድ አገዛዝ ትሩፋት ይሄ ነው። የውጭ ምንድነው ፖሊሲ የማክሮ ኢኮኖሚ ፖሊሲ ማሻሻ ብሎ ወሰደ። ብርን በአንድ ጊዜ ከወረቀትም ያነሰ ዋጋ የሌለው አስደርጎ በአሁን ሰዓት ከዓለም አይደለም ከአፍሪካ የመጨረሻው በቃ ከኢትዮጵያ ብር ያነሰ ዋጋ ያለው የአፍሪካ ገንዘብ የለም። ምን ይሻለናል? በጣም አስደንጋጭ ሪፖርት ነው። ይህንን እንዴት አየው? አዲስ አበባ ላይ እና አብይ አህመድ ግን የሚናገሩት ሌላ ነው። ኢትዮጵያ በለጸገች ነው፣ ኢትዮጵያ ተለወጠች ነው። የለውጡ የሚሉት ደግሞ አንድ በጣም አስቀያሚ መገለጫ አምጥተዋል። የለውጡ መንግስት ምንድነው? ለውጥ ነውጥ ነው ኢትዮጵያ ውስጥ ያለው። በሁሉ ነገር
የዓለም ጭራ የሆንበት ነው። ለማንኛውም የገንዘቡን ሁኔታ እንዴት አየኸው? በከፍተኛ ደረጃ አሽቆልቁለን ከዓለም ሶስተኛው ነበርን። አሁን ጭራሽ ከአፍሪካ የመጨረሻው ደረጃ ላይ አድርጎናል አብይ አህመድ። ምስጋና ይድረሰው። እንግዲህ ይህንን አይ ቲንክ የኢኮኖሚ ባለሙያዎች በዚህ ርዕስ ላይ ብቻ አንድ ሰፊ ውይይት ማዘጋጀት ሳይኖርብህ አይቀርም። ምክንያቱም እነሱ እንዴት አድርገው በሙያዊ እይታ ይሄን ነገር ሊገልጹት እንደሚችሉ እኔም ራሴ እንደው ከነሱ ብሰማና በማር ደስ ይለኛል። ግን ትልቁ የሚያሳይህ ነገር ምንድነው? በቃ በሁሉም ነገር እንዴት ፌል እያደረግን፣ በሁሉም ነገር እንዴት አዘቅት ውስጥ እየገባን እንደሆነ እና ደግሞ መንግስት የሚናገረው ነገርና የዶላሩ ላይ ማሻሻያ ሲያደርጉ አብይ በአደባባይ ወጥቶ የተናገረው ነገር ትዝ ይላል። በምንም ተአምር ይሄ ገንዘቡ ከዚህ መጠን በላይ አይጨምርም፣ በየጊዜው ከፍ ሚል ዝቅ ሚል አይደለም። በቃ ልክ የመጀመሪያውን የዶላር ዋጋ ከፍ ባደረገ ጊዜ ከዚህ በላይ መጠኑ አይሄድም፣ ይሄንን ዋስትና እንሰጣለን ምናምን ብሎ የኢኮኖሚው እንደውም በዛ ደረጃ የገንዘቡ የምንዛሪው መሻሻል የኢኮኖሚውን ማደግ ማሳያ እንደሆነ አድርጎ ነበረ የገለጸውና አሁን ይሄ በጣም አስደንጋጭ ሪፖርት ነው። እንግዲህ አፍሪካ ውስጥ ደቡብ ሱዳን በግጭት ስትታመስ የኖረች አዲስ የተፈጠረች ሀገር ነች። ኢኮኖሚዋ ብዙ የጠነከረ አይደለም። ኢትዮጵያ ውስጥ ካለው ኢንዱስትሪ፣ ኢትዮጵያ ውስጥ ካለው ጠንካራ የኢኮኖሚ ማዕቀፍ፣ ኢትዮጵያ ውስጥ ካለው ከሚንቀሳቀሰው ከፍተኛ ሪሶርስ አንጻር በኢምፖርትም በኤክስፖርትም አንጻር በምንም መንገድ ከኢትዮጵያ ጋር የምትገጥም ሀገር አይደለችም። ግን የኢትዮጵያ ገንዘብ በዚህ ደረጃ ግሽፈት ውስጥ መግባቱ ግን የሚያሳይህ ነገር የመንግስት እቅዶች የፖሊሲዎቹ ሁሉ አደጋ ውስጥ መውደቃቸውን አገሪቷን ፖሊሲው ሳይሆን አገሪቷን በቀላሉ መወጣት የማይቻልበት አዘቅት ውስጥ እየከተታት እንደሆነ ነው የምታየው። ከዚህ ሪፖርቱን አይቼዋለሁ እና በንጽጽር የደቡብ ሱዳንን ሲያስቀምጥ ነው ደግሞ በጣም እንትን ያደረገኝና የመጨረሻ ሆነናል። ስለዚህ የቀሩት በግጭቱም ውስጥ ሆነው በተዳከመ ኢኮኖሚ ውስጥም ሆነው የቀሩት ሀገሮች ከኢትዮጵያ ከረንሲያቸው ከኢትዮጵያ የተሻለ ሁኔታ ውስጥ ነው ያለው ማለት ነው። እና ግን አንዱ የሚያሳይህ ነገር እኮ መሳይ አሁን ቅድም አንተ የሚስማርም የምንም የኮንስትራክሽን እቃ ምናምን ብለሃል። ብሩ ኦልሞስት በቃ ቫሊዩን እያጣ እንደሆነ የምታየው እኮ የዛሬ 2 ዓመት በ3 ሚሊዮን በ1 ሚሊዮን በ2 ሚሊዮን የምትገዛቸው መኪኖች ዛሬ በ10 ሚሊዮን በምናምን ነው። እንግዲህ ምን ያህል ገንዘብ አውጥተህ ምን ያህል ዶላር አውጥተህ አንድ አይነት ኳሊቲ ያለው መኪና ወይ የሆነ እቃ ከውጪ የሚገቡ ነገሮች ሁሉ በምን ያህል የሀገሪቷን ገንዘብ ኮንሱም አድርጎ እንደምታስገባ ማየት ትችላለህ። እና ይሄ በጣም የገባንበትን አደገኛ ሁኔታና አብይ አህመድ የሚናገረው ነገርና መሬት ላይ ያለው እውነታ እንግዲህ አሁን ይሄንንም ማስተባበያ ነገ የሆነ ነገር ይዘው ይመጣሉ። ግን የማይደበቁ ፋክቶች ናቸው። ይሄ ምንም ሊያደርጉት አይችሉም። ልክ ቅድም እንዳልነው እንደ ስንዴ በጣም አፍትረፍርፈን ለአፍሪካ ገበያ እያዋልን ሁሉ በቅተናል። እንደውም አንድ ንግግሩ ላይ የማስቀመጫ ሁሉ ሊቸግረን ይችላል የስንዴውን ምርት ይላል ሲናገር። አሁን በዚያ አያያዛችን ከ1 ዓመት ከ2 ዓመት በኋላ የስንዴ ምርታችንን አፍሪካን አጥለቅልቀን ይላል ሀገር ውስጥ ማስቀመጫ ሁሉ ቦታ እንቸገራለን ብሎ ምልክቱንም የስንዴ ነዶ ያረገ ሰው 93% የሚያስገባው ከውጪ ነው ተብሎ ነው እንግዲህ ከትላንትና ወዲያ ሪፖርት የቀረበበት። ስለዚህ በሁሉም መንገድ በኢኮኖሚውም በገንዘብ አቅምም በምርትም በፖለቲካም እና በሞራልም ጭምር የከሰረ ያገዛዝ ስርዓት አገሪቷን ወዴት እየወሰዳት እንደሆነ ነው ይሄ ዛሬ ከገንዘቡ አቅም ጋር ተያይዞ የወጣው ሪፖርት። በቃ የኢትዮጵያን ብር ይዘህ ምንም ነገር መግዛት አትችልም እኮ ማለት ነው መሳይ። ያሬድ በጣም አስገራሚ ነገር ነው። እንግዲህ በእንደው ዝም በማለትም እንኳን የኢትዮጵያን ሕዝብ መተባበር ቢችሉ ጥሩ ነገር ነው። አሁን እንዳልከው ይሄንን የዓለም ባንክን ሪፖርት በመልካም ጎኑ
እንዴት አድርገው እንደሚገልጹት ነገ ከነገ ወዲያ የመንግስት ሚዲያዎች መከታተል ነው። የዓለም ባንክ የኢትዮጵያ ኢኮኖሚ ተመነደገ፣ የኢትዮጵያ ኢኮኖሚ ያህል ፐርሰንት ያድጋል ብሎ አይነት መረጃ ነገ ተሰማለ። ሰዎቹ የሌባ አይነ ደረቅ ናቸው። አይናቸውን በጨው አጥበው ጨለማን ብርሃን ብሎ ከመግለጽ ምንም የማያፍሩ ይህንንም ከረባት አድርገው ቴሌቪዥን ላይ ተደቅነው ውድቀታቸውን እንደ ስኬት የሚነግሩን በጣም ይሉኝታ የሚባል ነገር የሌላቸው ሰዎች ስብስብ ነው ብልጽግና ማለት። የነሱ ቁንጮ አብይ አህመድ ደግሞ በዚህ ምንም አይነት ሀፍረት የማይሰማው ደረቱን ገልብጦ ለመናገር ወደ ኋላ የማይል ሰው እንደሆነ በብዙ ነገሮቹ አይተናል። ቀደም ሲል የጠቀስከው ነው። ኢትዮጵያ ብዙ ነገሮች ወደ ኋላ ቀርታ እሱ ግን በሚቀጥለው ደረሰ 5 ዓመት ቀረው መሰለኝ ከዓለም 2 ሀያላን ሀገሮች አንዷ ኢትዮጵያ ትሆናለች ብሎ የተናገረው 5 ዓመት ነው የቀረው መሰለኝ። በብዙ ነገር ከዓለም ይህን ያህል ትደርሳለች እያለ ምንም ሳያፍር ሳያቅማማ አይኑ ሳይርገበገብ የሚናገር ሰው ነውና ምንም ለምደኗል። አሁን ስለሱ ማውራት ስለሱ እንዲህ አይነት ዲስኩር እያነሱ ደጋግሞ ከማውራት ይልቅ የተጀመረውን ትግል አጠናክሮ በጫካ የጀመሩት አሉ። በህዝባዊ ቢተኝነት ደግሞ በተለያየ መልኩ ህዝቡ ይህንን ስርዓት ከማስወገድ ውጪ ሌላ ምርጫ እንደሌለው ማወቅ ነው ያለበት። ለማንኛውም ወደ ትግራይ ክልል ጉዳይ እንምጣን። ያሬድ ሰሞኑን ያው የትግራይ ሁኔታ በስፋት እየተነሳ ነው የሚገኘው። ሌተናንት ጀነራል ታደሰ ወረደ እድሜ ማራዘሚያ ደብዳቤ ለመውሰድ አዲስ አበባ መጥተዋል። በዚህም ከአብይ አህመድ ያችን ደብዳቤ ይዘው ይመለሱ አይመለሱ ለጊዜው አናቅም። ነገር ግን ህወሓት ደግሞ መግለጫ ወጣ። ስለዚህ ጉዳይ የምናውቀው ነገር የለም፣ አካሄዱ ሁሉ ልክ አይደለም፣ ይሄ በጣም ህገወጥ የሆነ አካሄድ ነው የተካሄደው የሚል በጉዳዩ ላይ ምንም እውቀትም መረጃም ብዙ ነገሮች የተበላሹ እንደሆነ በመጥቀስ መግለጫ አውጥቷል። ያንን ተከትሎ የጠቅላይ ሚኒስትሩ ጽህፈት ቤት ፕሬስ ኃላፊ ብለኔ ስዩም ለቢቢሲ እንደገለጸችው ከሆነ ምንም የተዛነፈ ነገር የለም፣ የፕሪቶሪያ ስምምነትን ታሳቢ አድርጎ መነሻ አድርጎ የተደረገ የስልጣን ማራዘሚያ ነው የሚል ነው። ሁሉ ነገር ይቅር። አሁን አብይ አህመድ የማይቆጣጠረው እውነት ለመናገር መከላከያ ሰራዊት እኮ መግባት አይችልም። ትግራይን እኮ አብይ አህመድ በምንም ነገር መቆጣጠር የማይችል ማዘዝ የማይችል ክልል ላይ መሾም ማለት ምን ማለት ነው? ምን አይነት እንደው አስተሳሰብና አካሄድ ነው? ህወሓቶችስ እንደው ከአብይ አህመድ ስልጣን ለክልላቸው ማራዘሚያ ደብዳቤ ይዞ ሲመጣ ማነው ሌተናል ጀነራል ታደሰ ወረደ ምን ብለው ሊቀበሉት ነው? እስካሁን አቋማቸውን በእርግጥ ግልጽ አላደረጉም። ልክ አይደለም ብቻ አሉ እንጂ እንቀበላለን አንቀበልም የሚል አቋም ቁርጥ ያለ ነገር አልተናገሩም። ለማንኛውም ይህንን ድራማ እንዴት አየው? ከአዲስ አበባ መቀሌ የምንሰማው ነገር አይ ቲንክ የአዲስ አበባና የመቀሌ ንትርክ እኔ የፕሪቶሪያ ስምምነት ያው ከፈረሰ ቆይቷል። አሁን አይደለም የጀነራል ታደሰን የስልጣን እድሜ 1 ዓመት አድርጎ ስላራዘመ ምናምን አይደለም። ፕሪቶሪያ ስምምነት ገና ቆይቷል። በህወሓትና በአብይ መካከል ያለው መካረር አብይ አፋር ላይ ሰራዊት አዘጋጅቶ እነጌታቸው ከመቀሌ ሲሳደዱ በህወሓትና በአብይ መካከል ያለው ልዩነት የተበጠሰው ያኔ ነው። ከዛ በኋላ የፕሪቶሪያ ስምምነት በብዙ መንገድ መጣሱን የሚያሳዩ ምልክቶች አሉ። የተጀመሩ የሰብአዊ አቅርቦቶች፣ የመንግስት አገልግሎቶች፣ የባንክ የእርዳታ አቅርቦት ችግሩ አሁን ትግራይ ውስጥ ብዙ ችግር ነው ያለው እና እነሱ ሁሉ ተበላሽተዋል እና አሁን በዚህ ምክንያት አይደለም ፕሪቶሪያ ስምምነት የተጣሰው። ለዛ ምናልባት ሁለቱም አካላቶች የየራሳቸውን ድርሻ ሊያነሱ ሊጠየቁ የሚችሉበት ነገር ሊኖር ይችላል። ለእኔ ግን አብይ አህመድ በአብዛኛው የሚወስዳቸው እርምጃዎች ገፊ ትግራይን ወደ ዲፋክቶ ስቴት የመግፋት አይነት ኦልሞስት ያው ከአብይ ስልጣን ላይ ከወጣ በኋላ 1-2 ነው ያውም ከጦርነቱ በፊትና ጦርነቱ ላይ መቀሌን ሲቆጣጠሩ አካባቢ ይመስለኛል የሄደው ወይ 1-2-3 ጊዜ ከዛ በኋላ አልሄደም። አሁን ደግሞ ሰላም ወርዷል እንኳን ከተባለ በኋላ የተጎዳውንም ህዝብ እንኳን እንትን ለማድረግ አልሄደም እና ሙሉ በሙሉ ህዝቡ በምክር ቤት የተወከለ ሳይወከል ይሄ የኛው ምክር ቤት ስራ ዘመኑ አለቀ። በግጭቱ ምክንያት ነው ልንል እንችላለን። ግን አሁን እንደገና ለቀጣዩ ምርጫ ላይ ራሱ የትግራይ
ውስጥ ምርጫ እንደማይካሄድና ተወካይ እንደማይመጣ የምታውቀው የክልሉን አሁንም ጊዜያዊ አስተዳደር ለአንድ ዓመት ሲያሸጋግረው ለአንድ ዓመት ቢያንስ ትግራይ ውስጥ የትግራይ ህዝብ በምርጫ አያደርግም፣ በመንግስት በፌዴራል መንግስት ውስጥ አይወከልም ማለት ነው። ስለዚህ ብዙ የተበላሹ ነገሮች አሉና ለኔ ይሄ የተካረረውን ነገር ለማለዘብ የሚደረጉ ስራዎች እንደውም ጄኒውንሊ የአፍሪካ ህብረትንም ሌሎች የዓለም አቀፍ አካላትንም ከተፈለገ አሁን ነበረ ማስገባት የነበረባቸው። እንደገና ያንን የፕሪቶሪያን እርቅ ስምምነት ሪቫይዝ አድርጎ በአዲስ መልክ ሌላ ምናልባትም የአዲስ አበባ ፕሪቶሪያ የሚለው ቀርቶ ሌላ የአዲስ አበባ አግሪመንት አሁን ጦርነትም ስላልተጀመረ ጎረቤት ሀገርም መሄድ ሳያስፈልጋቸው አዲስ አበባ ላይ በሌላ አደራዳሪ የውጭ አደራዳሪ አካልም ቢሆን ሌላ አግሪመንት ይሄን አሁን ያለውን በሁለቱ አካላት መካከል ያለውን ቴንሽን ሴትል የሚያደርጉበት ሌላ አግሪመንት መፈራረምና ነገሮቹ እስካሌት አድርገው ከቁጥጥር ውጪ ወጥተው ወደ ጦርነት ከመሄዳቸው በፊት እንትን ማድረግ አለባቸው። ለኔ ግን በአብይም በኩል የማየው ጊዜ እየገዛ ነው፣ በህዋቶችም በኩል የማየው ጦርነቱ የሚፈነዳበትን ቀን የሚጠብቁ ነው የሚመስሉት። ስለዚህ የጀነራል ታደሰንም እንትን ሲያደርግ ከህዋት ጋር ያለውን ተቃርኖ ሊጨምርበት እንደሚችል ያቃል፣ እንደማይቀበሉትም ያቃል። ይሄንን እያወቀም ነው ያደረገው። ስለዚህ ነገሮቹ እንዲቀዛቀዙ የመፈለግና ሶሉሽን የማምጣት አይነት ምልክት አላይም በሁለቱም ሳይድ፣ በተለይም በፌደራል መንግስቱ በኩልም። ስለዚህ ይሄ ህዋት ሪጀክት ማድረጉ እኔ እንደውም አንተ አልተቀበለም ነው። እኔ ግን አሁን ጀነራል ታደሰ ወደ ክልሉም ከተመለሰ በኋላ ስራውን በአግባቡ ከዚህ በኋላ መስራት ይችላል ወይ? ብዙ ጥያቄዎች እኮ ነው የሚያስነሱት እና እንዴት የፌደራል መንግስቱ የሚወክለው መንግስት ሰው ክልሉን እያስተዳደረ የክልሉን ህዝብ በአቅርቦት ለምን ትቀጠዋል? ስለዚህ ሰውየው ዝም ብሎ ለይስሙላ አብይ ዝም ብሎ ያስቀመጠው ሰው ነው። ሁለተኛ ፕሮቮኬሽኑም እኮ አንዳንዱን ነገር ስታይ አሁን የምክክር ኮሚሽን የሚባለው የምክክር ኮሚሽን አዲስ አበባ ላይ ካሉ የትግራይ ነዋሪዎችን ሰብስቦ በትግራይ ጉዳይ ላይ ምክክር መቀመጡ ራሱ ሌላ ፕሮቮኬሽን ነው። ለምን ታዲያ አማራ ክልል ግጭት አለ? የአማራ ክልል አዲስ አበባ ያሉ የአማራ ክልል ነዋሪዎችን በአማራ ክልል ጉዳይ ለምን አዲስ አበባ ላይ ውይይት አያደርግም? ለምን በኦሮሚያ ክልል ጉዳይ የኦሮሚያ ክልል ግጭት ባለባቸው ጉዳዮች ላይ አዲስ አበባ ላይ ለምን አያደርግም? አዲስ አበባ ላይ ያሉ ልክ ህወሓት እንዳለው አዲስ አበባ ላይ ያሉ የትግራይ ተወላጆች የአዲስ አበባ ነዋሪዎች ናቸው። ስለዚህ ችግሩን የበለጠ እስካሌት የሚያደርጉ የሚያባብሱ ስራዎች ናቸው እየተሰሩ ያሉት። እኔ ጊዜ መግዣ ይመስለኛል የጦርነቱን የመጨረሻ ፊሽካ የሚነፋበትን አመቺ ሁኔታ የመጠበቂያ ጊዜ ይመስለኛል የጀነራሉ የስልጣን እንትን እንጂ ችግሩን እንደማይፈታው ከህወሓት ጋር ያለውን ክፍተት እንደማይፈታው በፕሪቶሪያ ስምምነት የተነሱ ጥያቄዎችንም ለመፍታት የሰውየውን በዛ ሁኔታ ሾሞ የመጣው ይምጣ ብሎ መቀጠሉ እንደማያስኬድ ያቁታል በደንብ እና ካልኩሌትድ የሆነ ሪስክ ነው የአብይ አህመድ የወሰደው። ግን የትግራይ ጉዳይ ለግጭት ለቀጣይ ዙር ግጭት እየተመቻቸ ያለበት ሁኔታ ነው ለኔ የሚታየኝ መሳይ። ያሬድ እንደው ባጭሩ የምናነሳትን የመጨረሻ ርዕሰ ጉዳይ እንዲሁ አጠር ያለ አስተያየት ሰጥተን ዝግጅታችን እናበቃለን። የኦሮሞ ነጻነት ግንባር ከፍተኛ አመራር አባል አቶ በቴ ኡርጌሳ ከተገደሉ 2 ዓመት ሞላቸው። ስለሳቸው እስካሁን የተጠየቀም የታሰረም የለም። የእሳቸውን የተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በነ ዶክተር ዳንኤል በቀለ ጊዜ የነበረው ያው በጣም ጥልቅ የሆነ ሪፖርት በወቅቱ አዘጋጅቶ እንደነበረ በሽመልስ አብዲሳ ታፍኖ እንደቀረ እናውቃለን። ያም ሪፖርት ሳይወጣ ቤተሰቦቹም ወደዚህ ወደ አሜሪካ መጥተው እዚህ እንደውም ትንሽ ችግር ነገር እንደገጠማቸው ነው የምንሰማው። እንግዲህ ችግር ሊገጥማቸው አይገባም። እዚህ መጥተው ኢትዮጵያውያንም የኦሮሞ ማህበረሰብም ሊያግዛቸው ይገባል። ለማንኛውም 2ኛ ዓመታቸው አሁን እየታሰበ ነው የሚገኘው። የአቶ በቴ ኡርጌሳ ግድያ በኢትዮጵያ ያለውን አጠቃላይ የፖለቲካ ነክ ግድያዎች
ወክሎ ወይም ደግሞ ያንን በተመለከተ ብዙ ነገሮችን እንድናነሳ የሚያደርግ ነው። ባለፉት 8 ዓመታት መሰል ግድያዎች ተፈጽመዋል። ተጠያቂ የሆነ የለም። አብይ አህመድ የጦስ ዶሮ እየፈለገ የተወሰኑ አካላትን እንዲሁ ዝም ብሎ እስር ቤትና ፍርድ ቤት ያመላልሳል። ከዛ ባለፈ ግን ትክክለኛው ገዳዮች እነዚህ የፖለቲካ ግድያዎች እስካሁን አልተገኘም። ለማንኛውም በቴ ኡርጌሳ 2ኛ ዓመት ላይ ሆነን ምን ልንል እንችላለን? ያሬድ መሳይ ስላነሳው በጣም ነው ማመሰግነው። ሁሌ በቃ ባሰብኩት ቁጥር በጣም ሪሊ ከልብ የሚሰብር የሚያሳዝን ነገር የአቶ በቲ አገዳደል ነው። ግን በተመሳሳይ ሁኔታ ኢትዮጵያ ውስጥ ላለፉት 8 ዓመታት የፖለቲካል አሳሲኔሽን በደንብ አንደኛ በኋላም በሮይተርስ ጭምር የወጣው የኮሬ ነገኛ የሚባለው ገዳይ ቡድን በዓለም አቀፍ ሚዲያ ጭምር የተዘገበለት መንግስት ማስተባበያ ያልሰጠበት ግን መንግስት ውስጥ የነበሩ ሰዎች ወጥተው ስለዛ ቡድን በይፋ የተናገሩበት አካል አለ። በጠቅላይ ሚኒስትሩ፣ በክልሉ ፕሬዝዳንት፣ በነሽመልስ በደህንነት አመራሮች የሚመራ የገዳይ ስኳድ። ይሄ እንግዲህ የአማራ ክልል አመራሮች ግድያ ጋር ይያያዛል። የአጫሉን አርቲስት አጫሉን ግድያ እዛ ውስጥ ከትቼ ነው የማየው። የከረዩ አባገዳዎች ወደ 16 የሚጠጉ የከረዩ አባገዳዎች ተገለው እንደውም የሰብአዊ መብት ኮሚሽኑ የክልሉ ልዩ ኃይል ድርጊቱ እንደፈጸመ ሪፖርት አድርጓል። ለምን ይህን ሪፖርት አደረጋችሁ ተብሎ በአደባባይ ነው የክልሉ መንግስት የሰብአዊ መብት ኮሚሽኑን ስድብ፣ ዝልፊያ የፈጸመው። የአቶ በቲ ደግሞ የሚያሳዝነው የሰብአዊ መብት ኮሚሽኑ ሄዶ ነገሮችን አጣርቶ መረጃ ይዞ ግን ሪፖርቱን እንዳያወጣ በመደረጉ ባለዳ ነው ኮሚሽኑም ጭምር፣ መንግስት ብቻ አይደለም። እኔ በአቶ በቲ ሞት የኢትዮጵያ ሰብአዊ መብት ኮሚሽንም ጭምር ነው ተጠያቂ የሚሆነው። ምክንያቱም ሌሎችን ሪፖርቶች ሲያወጣ ነገሩ አሁን ከቅርብ ጊዜ ወዲህ እንዲሁ ጥቅል አንዳንድ ሪፖርቶችን ያወጣሉ እንጂ ብዙ የሰብአዊ መብት እንትኖችን በዝርዝር እነ ዳንኤል ያጋልጡ በነበረበት ሁኔታ እየተጋለጠ አይደለም። ግን የአቶ በቲን ግድያ በተመለከተ የተሰራው ደባ አንደኛ ኮሚሽኑ እንዳያወጣ መደረጉ፣ ግን ደግሞ በወጡት ሪፖርቶች ደግሞ ድርጊቱን የፈጸሙት ቀይ ለባሽ የመከላከያ ሰራዊት ልብስ የለበሱ የመንግስት ኮማንዶዎች ድርጊቱን በዛ አሳዛኝ መንገድ መፈጸማቸው፣ የሰውየው የአቶ በቲ ባለቤትም ልክ ከአሜሪካ እንደደረሰች አጭር በሰጠችው ኢንተርቪው ከግድያው በኋላ በጣም ከፍተኛ ወከባ በደህንነት ሰዎች በተለያዩ አካላት ጫና ይደርስባት ነበር፣ ለነፍሷ ሸሽታ ልጆቿን ይዛ መውጣቷን። ስለዚህ ኢትዮጵያ ውስጥ በጣም በርካታ የፖለቲካ አሳሲኔሽኖች የመንግስት ስልጣን ላይ የነበሩትንም ታዋቂ ሰዎችንም ባለሀብቶች በቤታቸው በራፍ ላይ የተገደሉ ባለሀብቶች አሉ። ከጀርባ የተነካኩ ብዙ የመንግስት እጆች አሉበትና አንዱ ይሄ የአገዛዝ ስርዓት እንግዲህ የሚጠየቅበትም የሚታወቅበትም እንዲህ አይነት የገዳይ ስኳድ ከጀርባ የማንቀሳቀስ ስራዎች እንግዲህ እንደዚህ አይነት ሰዎችን ህይወት አሳጥቷል። ግን ወደፊት እነዚህ ነገሮች ተጣርተው ዶክመንት ተደርገው መንግስትን ከሚያስጠይቁ በስልጣን ላይ ያሉትን ሰዎች ከሚያስጠይቁ ነገሮች አንዱ ነው። ግን ምን አይነት ጨካኝ ሰዎች ስልጣን ላይ እንዳሉ ማሳያ ነውና ፍትህ እኮ እነሱ የሚያውቋቸውን ታዋቂ ሰዎች በወንጀል በግድያ ወንጀል የሚከሰሱትን አሁን ያንን አርቲስቱን ልጅ ጉዳይ ማየት ትችላለህ። የሱ ጉዳይ ፍትህ እንዲጣመም የልጅቷ ቤተሰቦች አደባባይ ወጥተው እያለቀሱ የቀነኒ ወላጆች እንዴት ፍትህን እንደተነፈጉ ያን ደግሞ ያደረጉት የኦሮሚያ ክልል ከፍተኛ ባለስልጣናቶች ጭምር ተረባርበውበትና አሁን የሷን ሙት ዓመት በቀደም ቤተሰቦቿ ሲያከብሩ እንዴት አድርገው ከአቃቢ ህግ ጉዳዩ ከፖሊስ እጅ እንዲወጣ ተደርጎ ከአቃቢ ህግ ላይ ፋይሉ እንዲቋረጥ ተደርጎ ለአባገዳዎች እንደተሰጠ እና አባገዳዎቹ ደግሞ ለእውነት ሳይሆን ለእንደዚህ አይነት ለተሰጣቸውን አሳይመንት
እንግዲህ ምን አይነት የፖለቲካ ሰዎች ያሉበት ነው። ሰዎቹን እንዴት አድርገው ጫና ይፈጥሩባቸው እንደነበር እንዴት እንዳስፈራሯቸው ቤተሰቦቿ በድፍረት ነው የተናገሩት። ትልቅ አክብሮት ነው ያለኝ ለልጅቷ ቤተሰቦች። በድፍረት አባገዳዎች ፍትህ ለማዛባት የደረሰባቸውን በደል ተናግረዋል። በመንግስት ባለስልጣናት፣ በመርማሪዎች ዛቻ፣ ማስፈራሪያ፣ ፍትህን እንዳይጠይቁ እና ገዳይ ወይም በግድያ የሚጠረጠሩ ሰዎች በነፃነት ይንጎማለላሉ። ስለዚህ እንዲህ አይነት ነገሮች የተለመዱ ማአት ኬዞች አሉ። በነገራችን ላይ መሳይ ወደፊት በስምም እየተዘረዘሩ ሊቀርቡ ይችላሉ። አንድ ለመንግስት ባለስልጣናት ቅርበት ያለው ሰው ወንጀል ሲፈጽም ቆይ የእሱን ኬዝ ተዉት በሽማግሌዎች ነው የምንጨርሰው እየተባለ ሰው በጥይት መተው ገለውም በቃ ብር ስጥና በቃ ፋይሉ ይዘጋ እየተባለ ፋይል የሚዘጋላቸው ሰዎች አሉ። እና ይሄ በአገሪቷ ውስጥ ያለውን ስርዓት አልበኝነት እና ምን ያህል በጣም አይን ያወጣ የፍትህ ስርዓትን ቀርጥፎ የመብላት እርምጃ ነው። ያንን ደግሞ ሊያጠናክር የሚችል ነገር ነው። አሁን ቀደም ብዬ ያነሳሁት በአዋጅ ጭምር እንዲህ አይነቱን ድርጊት ለሚፈጽሙ አካላት የህግ ድጋፍ የሚሰጥ አዋጅ ጁሪስዲክሽን የሚሰጥ አዋጅ ማውጣቱ ራሱ የዚህ አካል ነው እና ብዙ ወንጀሎች እና በደሎች ናቸው እንግዲህ የኢትዮጵያ ህዝብ ላይ እየደረሱ ያሉት። ያሬድ እኛ አባገዳዎችን በተመለከተ ያነሳው ነገር በብዙ ጉዳዮችም ለኛ ጥቆማ እየደረሰን ይገኛል። አዲስ አበባ ላይ ከመሬት ጋር በተያያዘ ያሸነፉ አንዳንድ የአዲስ አበባ ከተማ ነዋሪዎች የሚያሸንፉት ደግሞ ምናልባት በዚህ ደረጃ መግለጽ ያለብን መረጃው ትክክለኛ ስለሆነ ነው። የኦሮሞ ተወላጅ የሆነ ያንን መሬት የሚፈልግ ከሆነ ጉዳዩ ፍርድ ቤት ከወሰነው በኋላ አይ ከፍርድ ቤት ጉዳዩ ይነጠቅና አባገዳዎች ይመልከቱት ተብለው ጉዳዩ ወደ አባገዳዎች እየሄደ ብዙ የአዲስ አበባ ነዋሪዎች ፍትህ ያጡ እንደሆነ ነገሩ እየተጓተተባቸው እንደሆነ አሁን አባገዳዎች እንግዲህ አባገዳ ጉዳይ የኦሮሞ ህዝብ የሚያምንበት የሚያከብረው በጥሩ ጎንም የሚታይ ብዙ ነገሮች ያሉት ነው። ግን አብይ አህመድ ለፖለቲካ መሳሪያ እየተጠቀማቸው ነው። ሳንቲም የሚወረወርላቸው አንዳንድ አባገዳ ሰዎች ከስርዓቱ ጋር ተጣብቀው እንዲህ አይነት ኢፍታዊነት የሆነ ተግባራትን እየፈጸሙ በፍትህ ስም በሽምግልና ስም ፍትህን እየረገጡ እያጓደዱ መሆኑን እየሰማን ነው። ወደ በቲ ጉዳይ እንምጣ። በቲ ኡርጌሳ የተገደለበት ሁኔታ በመቂ በመኖሪያ ከተማው በትውልድ ከተማው የተገደለበት አሰቃቂ ድርጊት እውነት ለመናገር አብይ አህመድ ለምን አንድ ሰው በዚህ ጉዳይ ላይ ተጠያቂ ነው ብሎ ያመነበትን ለፍርድ አቅርቦ አያሳየንም? ይሄ ነገር በሮይተርስ ዘገባ ብቻም ሳይሆን የኢትዮጵያ የሰብአዊ መብት ኮሚሽን ምን እንደሆነ በዝርዝር ጥልቀት ያለው ምርመራ አድርጎ ያንን አጠናቅሮ ባለበት ነው እነ ዶክተር ዳንኤል ወደ ውጭ እንዳወጡ እነ ሽመልስ አብዲሳ አፍነው ያንን ሪፖርት እንዲቀር ያደረጉት። አሁን የመጣው የብልጽግና ሰውዬም የኮሚሽኑ ሰው ማለት ነው እንዲህ አይነት ሪፖርቶች ከኢትዮጵያ ሰብአዊ መብት ኮሚሽን ፋይሎች ሁሉ ከዛ ማደር ውስጥ ሁሉ እንዲወገድ እያደረገ እንዳለ ነው የምንሰማው። ለማንኛውም የበቲ ኡርጌሳ ባለቤት ከነ ልጆቿ እዚህ ነው ያለችው። ድጋፍ ትፈልጋለች። ባለቤቷን አጣለች። በተገፍትራ ነው ከኢትዮጵያ የወጣችው መኖር ስላልቻለች አደጋ ስላለባት። እዚህ ደግሞ የደረሰባት አንዳንድ ችግር አለ። ይህንን ኢትዮጵያውያንም የኦሮሞ ኮሚኒቲም ድጋፍ በማድረግ እንዲያግዟት በዚህ አጋጣሚ ጥሪ ማድረግ ያለብን እንደሆነ ነው ማምነው። ምናልባት አድራሻዋንም ወይም ደግሞ ልትረዳ ወይም ልትታገዝ የምትችልበት መንገድ ካለም ይህንን መረጃውን ሰብስበን እንደዚሁ ለህዝብ የምናሳውቅ ይሆናል። እንግዲህ በቲ ኡርጌሳ ግድያ ቀደም ሲል እንዳልከው ከነ ኢንጂነር ስመኘው ጀምሮ እነ ጀነራል ሰዓረ መኮንን የአማራ ክልል ባለስልጣናት ሃጫሉ ሁንዴሳ ዝርዝረን የምንጨርሰው አይደለም። በቀጥታም ይሁን በተዘዋዋሪ የአብይ አህመድ የደህንነት ሰዎች አብይ አህመድን በቀጥታ ያስፈጸመው ያካሄደው ግድያ ስለመሆኑ ወደፊት በስፋት የሚወጣ እንደሚሆን እንጠብቃለን። ለማንኛውም ያሬድ የምንጨምረው ከሌላ ዝግጅታችን እንጨርሰናል። አመሰግናለሁ መሳይ። አይ ቲንክ እኔ አንድ ጥያቄ እንደው አሁን በቲን ስትወስድ ከልጅነቱ ጀምሮ ታሪኩ ለኦሮሞ ህዝብ መብት ነፃነት ሲታገል ሲታሰር በረሃ ለበረሃ ሲንገራተት ምን ሲል የቆየ ሰው ነው እና መቼ ነው ለሱ መብት ፍትህ የቀረው ህዝብ የታገለለት ህዝብ? ቢያንስ እኔ ሙሉ የኢትዮጵያ ህዝብ ፍትህ መጠየቅ አለበት። ለበቲም ለሰሃረም ለአማራ ክልል ለተገደሉትም። ምክንያቱም ያገዛዝ ስርዓቱ በአንድ ወይ በሌላ መንገድ እጁን
በብዙ መንገድ እጃቸው አለበት። ይሄ የኮሬ ነገኛ ስራ ወደፊት በደንብ መጣራት ዶክመንት መደረግ አለበት። ስሩ መመርመር አለበት። ግን ለነዚህ ሰዎች ለሀገር ሲደክሙ ለኖሩ ሰዎች ነፍሳቸው እንደዚህ ደመከልብ ሲሆን ህይወታቸው ሲጠፋ በጨካኝ ሰዎች ፍትህ መቼ ነው የሚጠይቀው የሚለውም አንዱ መነሳት ያለበት ጉዳይ ነው። ለማንኛውም አሁንም ቢሆን ቤተሰቦቻቸው ፍትህ የተጠማች ነፍስ ነች። ቤተሰቦቻቸው ፍትህ አላገኙም እና ፍትህ ላጡ በፖለቲካል አሳሲኔሽን የፖለቲካ ግድያ ወገኖቻቸውን ላጡ ኢትዮጵያኖች ሁሉ መጽናናትንም አሁንም ቢሆን እመኛለሁ ለአቶ በቲ ቤተሰቦችም ጭምር። ግን አንድ ቀን ፍትህ ይገኛል ብዬ ተስፋ አደርጋለሁ። መሳይ በጣም አመሰግናለሁ ያሬድ። እንግዲህ በዕለተ አርብ ስቅለት ላይ የዋለውን የአንከር የመረጃ ክፍለ ጊዜ በዚሁ ነው የምናጠናቀቀው። በድጋሚ ለመላው የክርስትና እምነት ተከታዮች በዓሉ የሰላም፣ የፍቅር፣ የደስታ እንዲሆንላቸው እንመኛለን። ያሬድ አንተን በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እግዚአብሔር ይስጥልን መሳይ። እኔም አመሰግናለሁ። ተመልካቾች በዚሁ አበቃም። በድጋሚ መልካም በዓል በማለት እንሰናበታችኋለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።